ዛሬ ከኔ ጋር ከምዕራፍ 43 ጀምሮ ያለውን ነው የምናየው። እንግዲህ ምዕራፍ 43 ከምዕራፍ 42 የቀጠለ ታሪክ ነው። ትናንትና እንግዲህ ከቲጂዬ ጋር እንዳያችሁት አስባለሁኝ ከምዕራፍ 42 ጀምሮ ያለውን ታሪክ። እንግዲህ ምዕራፍ 39 ላይ በቀደም ከአቤኒ ጋር ስናየው ኢየሩሳሌም ተያዘች የሚል ሐሳብን አይተናል። የኢየሩሳሌምን ውድቀት አይተናል። ከዛ በኋላ ደግሞ ጎዶልያስ የተባለን አንድን መሪ አስቀምጦላቸው እንደሄደ አይተናል። ከዛ በኋላ ደግሞ የእስራኤል ሕዝብ ልክ ጎዶልያስ ሲገደል የእስራኤል ሕዝብ ደነገጡ፣ በጣም ደነገጡና ዋትስ ኔክስት የሚለውን ነገር ሲያቅዱና ሲያስቡ ያሰቡት ነገር አለ አስቀድሞ በልባቸው። ግን ልክ ምዕራፍ 42 ላይ ትናንትና ከቲጂ ጋር እንዳያችሁት እስቲ እግዚአብሔርን ጠይቅልን፣ እግዚአብሔር ምን ይላል በቃ ያለውን ሲነግራቸው አይቀበሉትም። ግን ደግሞ ምንድን ነው እግዚአብሔር የሚለው? እሱ ያለውን መልካምም ቢሆን መጥፎም ነገር ቢሆን እንቀበላለን፣ ብቻ እግዚአብሔር ይናገር ብለው ለእግዚአብሔር ወደ እግዚአብሔር እንዲጸልይ እንዳደረጉት እናያለን። እና ግን ይሄንን ክፍል ስናይ ትናንትና እንዳያችሁት በጣም እርግጠኛ ነኝ ከቲጂ ጋር ይሄንን ሀሳብ ግን ከአሁኑ ሀሳቤ ጋር ተያያዥ ስለሆነ ነው የምደግመው። ሲነግራቸው አይቀበሉትም። ግን ሁለተኛ ነገሥት ምዕራፍ 25 ቁጥር 9 ላይ እንደዚሁ እናያለን የእስራኤልን መፍረስ ማለት ነው። ከዛ በኋላ ኤርሚያስ 39 ከአቤኑ ጋር ያየነው ክፍል ማለት ነው። ከዛም ምዕራፍ 40 ቁጥር 2 ላይ በይሁዳ ላይ የቀሩት ጋር አብሮ ኤርሚያስ እዛው እንደቀረ አይታችኋል አይደለ? 40 ላይ ኤርሚያስ በይሁዳ ቀርቷል፣ ሌሎቹ ወደ ግዞት ተወስደዋል። መሪ ተቀመጠላቸው፣ መሪው ሞተ። ሲሞት ፈሩ። ልክ 42 ቁጥር 1 ላይ ትክክለኛ ጥያቄን ይጠይቃሉ፣ ምን እናደርግ የሚል ማለት ነው። ጥቂት ቀርተናል፣ እግዚአብሔር የምንሄድበትን መንገድና የምናደርገውን ነገር ያሳየን ዘንድ ጸልይልን ብለው ለኤርሚያስ ይነግሩታል ማለት ነው። እሱም ያለውን ይቀበላል። ከዛ በኋላ የእግዚአብሔርን ቃል ይነግራቸዋል ማለት ነው። እና ከ10 ቀናት በኋላ የእግዚአብሔር መልስ ይመጣል ወደሱ። ከ10 ቀን በኋላ የእግዚአብሔር ቃል ይመጣል ወደሱ ማለት ነው። በይሁዳ ያሉ ቅሬታዎች ግን የእግዚአብሔርን ቃል አልተቀበሉም። ይሄንንም ቀድሞ አይቷል ምዕራፍ 42 ቁጥር 21 ላይ ማለት ነው። ከዛ በኋላ ልክ ምዕራፍ 42 ላይ ሲመጣ ከ10 ቀን በኋላ የእግዚአብሔር ድምፅ ይመጣል። ምንድነው የሚለው? የእግዚአብሔር ድምፅ አትውጡ ነው፣ ባላችሁበት ቆዩ፣ አትውጡ ነው የሚለው። ስለዚህ የመጣው መልእክት እነሱ ካሰቡት ጋር አንድ አይነት አይደለም። ስለዚህ አልተቀበሉትም። ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያንን የባቢሎን ግንብ ሲሰሩ ያቀዱትን ከማድረግ ወደኋላ ስለማይሉ ኑና እንውረድ ነው ያለው እግዚአብሔር። በቃ ያቀዱትን ከማድረግ ወደኋላ አይሉም እስራኤላውያን። እግዚአብሔር ይህንን ባህሪያቸውን ያውቃል። ስለዚህ እነሱ ግን አስቀድመው ወደ ግብፅን መውረድ ስላሰቡ አቅደው ስለነበሩ እግዚአብሔርን ሲጠይቁት እነሱ የፈለጉትን አይነት መልስ ስላልመለሰላቸው አልተቀበሉትም። እነሱ ምንድን ነበር የፈለጉት ካልን እነሱ ያቀዱትን እቅድ አፕሩቭ እንዲያደርግላቸውን የፈለጉት። እነሱ ወደ እስራኤል መሄድ የሚፈልጉት እነሱ አፕሩቭ ነው የፈለጉት። ሂዱ አለሁኝ፣ እኔ ከፊት ለፊታችሁ ነኝ፣ ወጣለሁ፣ ድል ታደርጋላችሁ ምናምን የሚል አይነት መልእክትን ነው ኤክስፔክት ያደረጉት። ግን እንደዛ አላለም እግዚአብሔር። ቆዩ፣ ባላችሁበት ምድር ቆዩ ብሎ እግዚአብሔር ይናገራል ማለት ነው። እና ከዛ ምን እናድርግ ሳይሆን የሚሉት እነሱ በልባቸው ያለው፣ በአፋቸው ብለዋል እኮ ምን እናድርግ ብለዋል። ግን በልባቸው ያለው እነሱ ያቀዱትን እቅድ እንዲፈጽምላቸው በቃ ይሄ የሆነ ሄልፕ እንዲያረጋቸው ነው እንጂ እነሱ ራሳቸውን ለእግዚአብሔር ቃል ሰሚት አላረጉም፣ አላስገዙም ነበር ማለት ነው። እኛ እግዚአብሔርን አናዘውም ወዳጆቼ፣ አናዘውም። ጸሎትም እግዚአብሔርን ከኛ እቅድ ጋር የምናስማማበት መንገድ አይደለም። እግዚአብሔር ሉዓላዊ አምላክ ነው። የወደደውን የሚያደርግ ሉዓላዊ አምላክ ነው። እኛ ፕላን አድርገን አቅደን ምናምን በዛ እቅዳችን ላይ እግዚአብሔርን ኢንቫይት ማድረግ ሳይሆን ያለብን፣ እግዚአብሔር ከዘላለም አንጻር ያቀደው እቅድ አለ። እዛ እቅድ ላይ የቱ ጋር ነው ፊት የማደርገው ነው። ራሳችንን ወደ እግዚአብሔር እቅድ ኢንቫይት የምናደርገው እንጂ
እግዚአብሔርን አይደለም እኛ ኢንቫይት የምናደርገው ስላቀድነው እቅድ ማለት ነው። ስለዚህ አቅደን ፕላን አድርገን ጨርሰን ይኸው ጌታ ሆይ አምጥቻለሁ አንተ ፊክስ አድርገው ስራው ሄልፕ አድርገን አይደለም። እስራኤላውያን እንደዛ ነው ያደረጉት። አቅደው ጨርሰው ሁሉ ነገር ከጨረሱ በኋላ መልእክት ነገር ጠይቅልን እግዚአብሔርን። ከዛ በኋላ ልክ እግዚአብሔር ደግሞ መጥቶ አይ አትሂዱ በዛው ሆኖ ሲላቸው ደግሞ ነው እንሄዳለን። ወዳጆቼ ራሳችንን በእግዚአብሔር ዘላለማዊ እቅድ ውስጥ ነው ማስገባት ያለብን እንጂ እግዚአብሔርን አይደለም ወደኛ እቅድ። እግዚአብሔርን ኢንቫይት ማድረግ አንችልም ወደኛ እቅድ ማለት ነው። የእግዚአብሔር ፍቃድ ሁል ጊዜ እኛ ካሰብነው ጋር አንድ አይነት ላይሆን ይችላል፣ ሊሆንም ይችላል፣ ላይሆንም ይችላል። የእግዚአብሔር ፍቃድ ከኛ የተለየ ነው ወዳጆች። ብዙ ጊዜ እንደምንለው አይሆንም መልስ ነው። ኖ ኢዝ አን አንሰር። አይሆንም አትሄዱም፣ እዚሁ ተቀመጡ። አይሆንም እዛ መስሪያ ቤት አትገቢም። አይሆንም እሱን ልጅ አታገቢውም። አይሆንም እሷን አታገባትም መልስ ነው። ኖ ኢዝ አን አንሰር። በቃ አትሄዱ፣ እዚሁ ተቀመጡ አለ እግዚአብሔር። እነሱ ግን አልተቀበሉት። እንዲያውም ምን አደረጉት? በውሸት ከሰሱት ኤርሚያስን። እግዚአብሔር እንደዚህ አላለህም። የመጣውን መልእክት ላለመቀበል እኮ ነው። የመጣውን መልእክት ላለመቀበል በባቢሎናውያን እጅ እንዲገሉን ማርከው እንዲወስዱን ባሮክ በእኛ ላይ አነሳስቶ ነው ብለው ፎልስ ላይ አኪውዝ ያደረጉታል። ጭራሽ ኤርሚያስን ማለት ነው። ማለት እንደዚሁ በባሮክ እጁን የሚጠመዘዝ አይደለም አይደል? ኤርሚያስ ታሪኩን እንዳየ ነው በመከራ ተፈትኖ በነገስታት ፊት በቤተ መቅደስ ላይ ቆሞ በድፍረት የእግዚአብሔርን መልእክት የሚናገር ነብይ። እነርሱ ግን ምን አሉት? አይ አንተ እግዚአብሔር እንደዚህ አይልህም፣ ይሄንን መልእክት እንድትናገር ያደረገክ ባሮክ ነው ብለው ይሄንን መልእክት እንዳይቀበሉት ማለት ነው የራሳቸውን እንትን ይሰጡታል። ኤርሚያስ የተናገረው መልእክት በፊት ለፊታቸው እኮ ተፈጽሟል፣ አይተዋል። ከመጀመሪያ ጀምሮ ተመለሱ፣ ካልተመለሳችሁ የእግዚአብሔር ፍርድ በዚህ ምድር ላይ ይመጣል፣ ኢየሩሳሌም ትፈራርሳለች ብሎ ከመጀመሪያ ጀምሮ የተናገረው መልእክት አሁን በፊት ለፊታቸው ተፈጽሟል። ኢየሩሳሌም ፈርሳለች፣ ወጣቶች በምርኮ ሄደዋል፣ አይተዋል ይሄንን። አሁንም ግን አይቀበሉም። አይገርምም? ጠንካራ ልብ አይቀበሉም። ትዋሻለህ ይሉታል። ስለዚህ እግዚአብሔር እነዚህን ሰዎች ምን ይላቸዋል? ትዕቢተኞች ይላቸዋል። ቁጥር 2 ላይ ማለት ነው። የሆያሽ ልጅ አዛሪያ የቄሪያን ልጅ ዮሐናን ትዕቢተኞች ይላቸዋል። ምንድነው ትዕቢተኛ ያስባላቸው ካልን አለመታዘዛቸው ነው። አንደኛ ትዕቢተኛ ያስባላቸው ለመጣው ለእግዚአብሔር ቃል አለመታዘዛቸው ነው። አንዳንድ ጊዜ ከፍሎ ማመንም ትዕቢት ነው። ባይዘው እነሱ እግዚአብሔርን የሚያውቁት እንደ አዳኝ ነው፣ እንደ ነፃ አውጪ ነው። ግን ደግሞ ኃጢአትንም የሚቀጣ አምላክ መሆኑን አላወቁ። መተላለፍን ዲሲፕሊን የሚያደርግ አምላክ እንደሆነ ግን አላወቁ። አዎ እግዚአብሔር እኮ ያድናል አይደል እንዴ? እነ ኢያሱን አላደንም? እነ ካሌብን አድኗል፣ ዳዊትን አድኗል፣ ኦፍኮርስ አድኗል። ግን ደግሞ እግዚአብሔር መተላለፍንም ይቀጣል። ከእግዚአብሔር ማንነት ውስጥ ከፍሎ ማመን ትዕቢት ነው። ትዕቢት ነው። ለእግዚአብሔር ቃል አለመታዘዝ ትዕቢት ነው። ሁሉን ነገር በራሳችን ሃንድል ማድረግ እንችላለን። we can do it። ያንተ ሐሳብ አያስፈልገንም። እኛ እቅድ አቅደናል። በእቅዳቸው መሰረት እኮ ብታዩት ማፕ ላይ ብታዩት መጀመሪያ እዚህ ጋር ግብፅ አለ፣ እዚህ ጋር ይሁዳ አለ፣ እዚህ ጋር የባቢሎን መንግስት አለ። ወደ ኋላ ነው የሚሸሹት። በእርግጥ ግን በእግዚአብሔር አይን ሲታይ የፋርስ መንግስት መልሶ ግብፅን ይገዛል። ባላችሁበት ምድር ተቀመጡ ነው ያላቸው እግዚአብሔር። ኖ እኛ እቅዳለን። እኔ በራሴ በቂ ነኝ። I can handle it። በቃ እኔ እችላለሁ፣ ማቀድ እችላለሁ፣ በቃ ላይፌን ማስተካከል እችላለሁ ብሎ ከእቅድ ውስጥ እግዚአብሔርን ማስወጣት ትዕቢት ነው።
እነዚህን ሰዎች ምን ትዕቢተኛ አስባላቸው ያላችሁኝ እንደሆነ ከእግዚአብሔር ማንነት ከፍለው ያምናሉ፣ ለቃሉ አይታዘዙም፣ ራሳቸው በቂ እንደሆነ ያስባሉ። ይሄ ማንነታቸው በእግዚአብሔር ፊት ትዕቢት አስብሏቸዋል። በቃ ፕላን አወጡ አይደለም? ፕላን አወጡ እግዚአብሔር የሌለበት። ምናልባት ያ ፕላን ቢሳካና እነሱ ግብጽ ሆነው በሰላም ቢኖሩ ክብርን ይወስዳሉ። አያችሁ፣ የትዕቢት ክፋቱ ይሄ ነው። እኔ ነኝ በቃ እኔ ችዬ እኔ አቅጄ ግብጽ መተን ሰላም ሆንን ብለው ክብሩን ሁሉ ለራሳቸው ይወስዳሉ ማለት ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይጨምራል ይላል እግዚአብሔር ቃል ሲናገር። ከዛ ደግሞ እነዚህ ትዕቢተኛ የተባሉ ሰዎች ምን አይነት ናቸው ካልን ለነሱ ትክክል ያልመሰለን መልእክት ያመጣን ሰው አኪውዝ ያደርጋሉ። ይሄም ብሎ ነብይ ይላሉ። ነብይ አይደለም እሱ፣ እንዲያውም እውነተኛ ነብይ መስማት የፈለግነውን ነገር ብቻ እንዲነግረን፣ ትሄጃለሽ፣ ትወርሻለሽ፣ ትወስጂዋለሽ፣ ያም ያንቺ ነው፣ ይሄም ያንቺ ነው። ኖ አንዳንድ ጊዜ አርፈሽ ቁጭ በይ፣ አትውጪ ከቤት፣ ወደ ጓዳሽ ግቢ ያለንም የእግዚአብሔር ነብይ ነው። ምን ፈልገውን የነገረን ብቻ አይደለም ነብይ፣ የእግዚአብሔርን ቃል የእግዚአብሔርን ድምፅ በትክክለኛው ጊዜ እና በትክክለኛው ቦታ የሚነግረን ሰው ነው የእግዚአብሔር ነብይ ማለት እንጂ ሁኔታን አይቶ ህዝብ ምን መስማት ይፈልጋል የሚለውን አይቶ ለዚች ልጅ ምን ብነግራት ትደሰታለች የሚለውን አይቶ የሚናገር አይደለም። ደስ ባይልም ቢቆረቁርም ባይመችም ቢያምም እንደ ሰው እኮ ስታስቡት እኮ ትክክል ነው መሸሽ። ለምን የግብፅን ባቢሎን አልያዘችም። ስለዚህ በዛ ጭቆና የለም ማለት ነው። እግዚአብሔር ግን ቁጭ በሉ ይላል። ስለዚህ እነዚህ ትዕቢተኛ ሰዎች ምን ያደርጋሉ? ትክክለኛውን መልእክት እነሱ መስማት የሚፈልጉትን መልእክት ብቻ የነገራቸው ሰው ነው ነብይ። ስለዚህ ሌላውን አኪዩዝ ያደርጋሉ፣ ተዋሻለህ ይሉታል ማለት ነው። እግዚአብሔርን ፍቃድን አሳውቀን ባልንበት ነገር ላይ የእግዚአብሔር ፍቃድ ሲመጣ እኛ እንዳሰብነው ላይሆን ይችላል። የዛን ጊዜ ምንድን ነው የምናደርገው? ሁላችን አለን የጸሎት ርዕስ፣ እግዚአብሔር ሆይ በዚህ ነገር ላይ ፍቃድን አሳውቀኝ ብለን እንጸልያለን። አት ዘ ሴም ታይም ቢሆን ደስ የሚለን ነገር ደግሞ አለ አይደለ? እውነቴን ነው አይደል? አለ። ግን ከዛ በተቃራኒ ቢሆንስ የእግዚአብሔር ድምፅ የሚመጣው? ቁጭ በይ ቢልስ እግዚአብሔር? አትውጪ ቢልስ እግዚአብሔር? በዚህ ጊዜ እኛ እንደ አማኝ ምን ሊሆን ይችላል? መልእክታችን ምን ሊሆን ይችላል? ምላሻችን ለእግዚአብሔር የምንሰጠው ምላሽ ምንድን ነው? ስለዚህ እግዚአብሔር ቃል ሼፕ እንዲያረገን እንዲቀርጸን በእውነት እኔ ጸልያለሁኝ። በእውነት በጣም በቃ ይሄ የሁላችንም ችግር ሆኖ ስለታየኝ ማለት ነው፣ የራሴን ጭምር እንደዛ ሆኖ ስለታየኝ። ከዛ በኋላ ከቁጥር 4 እስከ 7 ድረስ ህዝቡ ወደ ግብጽ እንዲወርዱ ግድ የሚሏቸውን ክፍል እናያለን ማለት ነው። ልክ ምዕራፍ 43 ቁጥር 4 ጀምሮ ማለት ነው። ልክ በዚህ ክፍል ላይ ስናይ ቁጥር 4 ላይ ማለት ነው። ስለዚህም የቃሪያ ልጅ ዮሐናንና የጦር መኮንኖች ሁሉ እንዲሁ ህዝቡ በሙሉ እግዚአብሔር በይሁዳ ምድር እንዲቀመጡ ያዘዛቸውን ቃል አልሰሙትም። እንደ አገር ነው ያልታዘዙት። የሆነ የተወሰኑ ሰዎች ምናምን አይደለም የሚለው፣ ህዝቡ በሙሉ መኮንኖች ቢሆኑ ህዝቡ በሙሉ እግዚአብሔር በይሁዳ ምድር እንዲቀመጡ ያዘዛቸውን ቃል አልሰሙም ነበር ይላል። እንደ ህዝብ ነው በእግዚአብሔር ላይ ያመጹት። የወጣውን የእግዚአብሔርን ድምፅ ያልተቀበሉት እንደ ህዝብ ነው። ኢግኖር ያደረጉት እንደ ህዝብ ነው። ኤርሚያስን፣ ባሮክን፣ ህፃናትን፣ ሴቶችን ይዘው በግዴታ ነው ባይዘው የወሰዷቸው። እነ ኤርሚያስን በግዴታ ነው የወሰዷቸው። ምክንያቱም ኤርሚያስ እግዚአብሔር አትሂድ ብሎታል። እዛ ቦታ ላይ መሄድ እንደሌለበት ያውቃል። በግድ ይዘዋቸው ሄዱ ማለት ነው። ከቁጥር 8 እስከ 10
እግዚአብሔር በጣም በቃ የወደድኩት ክፍል ነው። እግዚአብሔር በግብፅ የእግዚአብሔር ቃል በግብፅ ሆኖ መጣ ይላል የእግዚአብሔር ቃል ሲናገር። የጣፍናስም የእግዚአብሔር ቃል ወደ ኤርሚያስ እንዲህ ሲል መጣ ይላል። አይገርምም? በግብፅ የእግዚአብሔር ቃል መጣ። የእግዚአብሔር ቃል ሳይታዘዙት ሸሽተውት ቢሄዱ ስቲል አሁንም የእግዚአብሔር ቃል ይመጣል። ከእግዚአብሔር ቃል መሸሽ አንችልም። ከእግዚአብሔር መሮጥ አንችልም። ከእግዚአብሔር ልንደበቅ አንችልም። እንሞክር ይሆናል ግን አንችልም። አምልጠው በግድ ሸሽተው በሄዱበት በዛው የእግዚአብሔር ቃል ወደ ኤርሚያስ እንዲህ ሲል መጣ ብሎ ይናገራል ማለት ነው። ቃል አንፈልግም፣ የእግዚአብሔርን ቃል አንፈልግም፣ ማንበብ አንፈልግም፣ ቸርች አንሄድም። መጽሐፍ ቅዱሳቸውን ያቃጠሉ ሰዎች በቃ ባይብል አፕ ምናምን ስልካቸው ላይ ያሉ ጥፍትፍት ምናምን ቢያደርጉት የእግዚአብሔር ቃል አይቆምም። አይገርምም? ይመጣል። ፈለግንም አልፈለግንም እግዚአብሔር ይናገራል። እነሱ ሸሽተውት ነው የመጡት ከይሁዳ። በግብፅ ግን እግዚአብሔር ቃል እንዲህ ሲል መጣ ይላል። ሰማይና ምድርን የፈጠረው ይሄ ቃል፣ ዓለማት የጸኑበት ይሄ ቃል፣ ፍጥረት የተያያዘበት ይሄ ቃል፣ እኛ ደግሞ የተወለድንበት ይሄ ቃል፣ ከዚህ ቃል ልንሸሽ አንችልም። የእግዚአብሔርን ቃል እኔ መስማት አልፈልግም ብሎ የሆነ ሰው ቤቱ ቢቀመጥ የእግዚአብሔር ቃል በፍጥረት ውስጥ ይናገራል። ከእግዚአብሔር ቃል መሸሽ አይቻልም። ከእግዚአብሔር ድምፅ መሸሽ አይቻልም። ከቃሉ ላለመታዘዝ ብለው ወደ ግብፅ ቢወርዱ እግዚአብሔር ግን በግብፅ በቃሉ ይገናኛቸዋል። አዎ የእግዚአብሔርን ድምፅ የሚያመጣውን ሰው አስሮ በግድ ግብፅ መውሰድ ይቻላል። የእግዚአብሔር ግን አይታሰርም። የእግዚአብሔር ድምፅ ግን አይታሰርም። ሐዋርያት ሥራ ላይ ወንጌል ወደ ዓለም ሁሉ ይሄድ ተብሎ ጳውሎስ ይታሰራል፣ ወንጌል ግን ይሮጣል። ለምን? ወንጌል አይታሰርም። የእግዚአብሔር ቃል አይታሰርም። ወዳጆች ኤርሚያስ በዚህ ሲቹዌሽን ላይ ብታዩት ታስሯል። ሆስቴጅ ነው። ያለ ፍቃዱ ነው ወደ ግብፅ እየተወሰደ ያለው። በዛ ሴናሪዮ ውስጥ ግን እግዚአብሔር ይናገራል። የትንቢት መንፈስ በአንድ ቦታ ላይ ብቻ የሚሰራ አይደለም። በሚመችም በማይመችም ቦታ የእግዚአብሔር ቃል ይመጣል። የእግዚአብሔር ድምፅ ይመጣል። እንግዲህ ቁጥር 8 ላይ ወደ ግብፅ ሀገር እንደገቡ እናያለን ማለት ነው። በጣፍናስም ይላል። ጣፍናስ እንግዲህ በአንዲት ንግስት ስም የተሰየመ አካባቢ ነው፣ የግብፅ ማለት ነው። እንዲያውም አንደኛ ነገሥት ምዕራፍ 11 ቁጥር 19 ላይ የዚህችን ንግስት እህት ለነቢዩ ለሰለሞን ተድራላታለች እና በዛች ንግስት ስም የተሰየመች ቦታ ናት ማለት ነው። አንደኛ ነገሥት ምዕራፍ 11 ቁጥር 19 ላይ ማለት ነው። ስለዚህ ወደዛ ነው የሄዱት ማለት ነው። ሰው ሲሄዱ አንድን የሆነ ሲምቦል ነገር እግዚአብሔር እንዲያደርጉ ያዛቸዋል። ምንድነው? ትልልቅ ድንጋዮችን ውሰድና በጣፍናስ ባለው የፈርዖን ቤተመንግስት በር ላይ የይሁዳ ሰዎች እያዩ በሸክላ ጡብ ወለል ውስጥ ቀበራቸው ብሎ ይነግራል። እያዩ የይሁዳ ሰዎች እያዩ ሂድና ትልልቅ ድንጋዮችን አምጣ፣ ከዛ በኋላ በሸክላ ጡብ ወለል ውስጥ ቀበራቸው ብሎ እግዚአብሔር የሆነ ምልክትን ነገር ይነግራቸዋል ማለት ነው። ዘጸአት 5:7 ላይ እንግዲህ በሸክላ ስራ በጡብ ስራ ግብፃውያንን የሚያክላቸው እንደሌለ ከዚህ በፊት ተመልክተናል። እና እነዚህ ድንጋዮች ይሄ ሲምቦል ምንድነው ሪፕሬዘንት የሚያደርገው ብለን ካልን ይሄ የሚያደርገው መሰረትን ፋውንዴሽንን ማለት ነው። ቀጥሎ እግዚአብሔር ቁጥር 10 ላይ ድርጊቱን በደንብ ትርጓሜውን ይናገራል። መሰረት የጣለው አሁን ድንጋይ ያስቀመጠው መሰረት የጣለው ቀጥሎ ለሚመጣው ንጉስ ነው። ይሄ የፈርዖን ቤተመንግስት ይገለበጣል።
የባቢሎን ንጉስ ይመጣል፣ በዛ ላይ እሱ ይገዛል ያለ እግዚአብሔር ትንቢትን ይነግራቸዋልና ውሰድ፣ ድንጋይ ውሰድ ይለዋል። ከዛ በኋላ ቋፍ ቆፍረ ቀበራው፣ መሰረት ጣል፣ ፋውንዴሽን አድርግ ብሎ እግዚአብሔር ይነግረዋል ማለት ነው። ምልክትን እንዲያደርጉ ይነግራቸዋል። ስለዚህ ይታዘዛል። በቃ ውሰድ ይለዋል፣ እያዩ ቅበር ይለዋል ማለት ነው። የዚህን ትርጓሜዎች ከቁጥር 10 ጀምሮ እግዚአብሔር እንዲህ ይላል፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አገልጋይን ይላል። ይኸውላችሁ ስሙ ብቻ፣ አገልጋይን የባቢሎንን ንጉስ ናቡከደነጾር እንዲመጣ አደርጋለሁ። መቼ ነው የባቢሎን ንጉስ የእግዚአብሔር አገልጋይ የሆነው? አይገርምም? አገልጋይን ይለዋል። አገልጋይን የባቢሎን ንጉስ ናቡከደነጾር እንዲመጣ አደርጋለሁ ይላል። ናቡከደነጾርም ቢሆን የእግዚአብሔርን ሐሳብ ነው እየፈጸመ ያለው። እነሱ እስራኤላውያን የእግዚአብሔር ሕዝብ የተባሉት የእግዚአብሔርን ትእዛዝ ባይፈጽሙ ይሄ የሚያሳድዳቸው የሚፈሩት የሚንቀጠቀጡለት ናቡከደነጾር ግን የእግዚአብሔር አገልጋይ ነው። የእግዚአብሔርን ሐሳብ ነው የሚያስፈጽመው። አገልጋይ ናቡከደነጾር እንዲመጣ አደርጋለሁ፣ ዙፋኑንም በዚህ በቀበራቸዋቸው ድንጋዮች ላይ እዘረጋለሁ። መሰረት ነው የጣሉለት ማለት ነው። የንጉስ ድንኳኑን በላያቸው ይተከላል። እርሱም መጥቶ ግብፅን ይወጋል። ሞት የሚገባቸውንም ለሞት ለምርኮ የተመደቡትንም ወደ ምርኮ ለሰይፍ የተዳረጉትን ለሰይፍ አሳልፎ ይሰጣቸዋል። እርሱ የግብፅ አማልክት ቤት ጣዖቶች ላይ እሳት ይለኩሳል፣ ያቃጥላቸዋል። አማልክታቸውንም ማርኮ ይወስዳል። እረኛ ልብሱን እንደሚያጎናጽፍ የግብፅን ምድር ተጎናጽፎ በዚያች በሰላም ይሄዳል ይላል። it is that easy። በቃ እረኛ ልብስ አንስቶ ከላዩ ላይ ደረብ እንደሚያደርገው የባቢሎንም ንጉስ መጥቶ የግብፅን ምድር እንደዛ ነው የሚደርበው። ከዛ በኋላ በሰላም በመካከላቸው ይመላለሳል ብሎ እግዚአብሔር ሊመጣ ያለውን ፍርድ ይናገራል ማለት ነው። ስለዚህ ወደ ግብፅ መምጣታችሁ አያተርፋችሁም እያላቸው ነው። ፈርታችሁት ከእስራኤል ከይሁዳ ምድር ፈርታችሁት የመጣችሁት መከራ እዚህም ቤት ይጠብቃችኋል ብሎ እግዚአብሔር ይነግራቸዋል። ወዳጆቼ ለእግዚአብሔር ሕዝብ ሴፍ ፕሌሱ መሸሽ አይደለም፣ ሎኬሽን አይደለም፣ ቦታ አይደለም፣ ከዚህ ቦታ ሸሹ እዚህ ቦታ ላይ መሄድ አይደለም። ሴፍ መሆን ማለት ዋናው ጉዳይ ቦታ የመቀየር ሳይሆን ዋናው ጉዳይ ከእግዚአብሔር ጋር ያለን ሪሌሽንሺፕ ነው። የቦታ ጉዳይ አይደለም። ከይሁዳ ተነስቶ ግብፅ ስለተመጣ የእግዚአብሔር ፍርድ በእኛ ላይ ያልፋል ማለት አይደለም። ስለዚህ ከቦታ ጋር አይደለም ግንኙነቱ። በቃ ምንም በሌለበት ማይነጥፍ ደስታን ይሰጣል እግዚአብሔር። በማይመስል በተረበሸ ከተማ ላይ የሚገርም ሰላምን ይሰጣል። our safe place በእግዚአብሔር ቃል ውስጥ ራስን ሳሚት ማድረግ ነው። እግዚአብሔርን መታዘዝ ነው እንጂ ሎኬሽን መቀየር አይደለም። በእስር ቤት ውስጥ ሆኖ ጳውሎስ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። አይገርምም? ስለዚህ our safest place ማለት እግዚአብሔርን ታዘን በታማኝነት የምንጠብቅበት ቦታ ነው። ስለዚህ መታዘዝ በረከት ወደኛ እንዲመጣ ያደርጋል። እኔ ይህንን ክፍል ሳጠና ሐዋርያት ስራን እያጠናን ነውና እኛ ቀረጻ ነበረን ባለፈውና ጌታ ኢየሱስ ክርስቶስ ሐዋርያት ስራ ላይ እንግዲህ ጌታና ሐዋርያት ያላቸውን ሪሌሽንሺፕ አስቡት። ኢየሱስ ክርስቶስ በምድር ላይ እያለ ለሐዋርያቱ ሁሉ ነገራቸው ነው፣ ባይሰው ሁሉ ነገራቸው። ከዛ ጌታ ሲያርግ they were confused በጣም ምንድነው ያላቸው? በኢየሩሳሌም ቆዩ፣ ሎኬሽን እንዳትቀይሩ፣ በኢየሩሳሌም ጠብቁ፣ በዛ መንፈስ ቅዱስ ይወርዳል፣ ያን ጊዜ ኃይልን ትቀበላላችሁ፣ በይሁዳ በኢየሩሳሌም በይሁዳና በሰማሪያ በምድር ዳርቻ ሁሉ ወንጌልን ይዛችሁ ትሄዳላችሁ አላቸው። ግን አንድ ዋና ነገርን ግን ተናግሯል። ምንድነው ያለው? በኢየሩሳሌም ጠብቁ።
አትውጡ፣ ከኢየሩሳሌም አትውጡ። መጽሐፍ ቅዱሳችንን ስናጠና ከይሁዳ በቀር 11 ሐዋርያት የገሊላ ሰዎች ነበሩ። ለነሱ ሴፍ የሚሆነው ፕሌስ ኢየሩሳሌም ሳይሆን ገሊላ ነበር። ግን ጌታ ምንድን ያላቸው? በኢየሩሳሌም ጠብቁ ያላቸው። ስለዚህ እነሱ ሄዶ በኢየሩሳሌም ጠበቁት 10 ቀን። በምን አይነት ሁኔታ ነው የጠበቁት ካለን እየጸለዩ መንፈስ ቅዱስ እስከሚወርድ ድረስ ይጠብቁ ነበር። መታዘዝ ወዳጆች እግዚአብሔር ቃል የገባልንን ነገር ወደኛ እንዲመጣ ያደርጋል። እነዚህ ሰዎች ከይሁዳ አትውጡ ብሎ እግዚአብሔር ተናግሯቸው ነበር። ሐዋርያቱ ላይ መንፈስ ቅዱስ አሁን ኢየሩሳሌም ባይታዘዙ ኖሮ እኔ አላቅም ምን ሊሆን እንደሚችል። ስለዚህ መታዘዝ በረከት እንደሚያመጣ ሁሉ አለመታዘዝ ዲስትራክሽንን ያመጣል። አለመታዘዝ ዲስትራክሽንን ያመጣል። በኢየሩሳሌም ቆዩ ተባሉ፣ በኢየሩሳሌም ቆዩ። ከመጣው መንፈስ ጋር ሳይተላለፉ ቀሩ። በዚህ ክፍል ላይ ደግሞ አትሂዱ ተባሉ፣ ሄዱ። ዲስትራክሽን መጣ ማለት ነው። ከዛ በኋላ ከቁጥር 11 እስከ 13 ያለው የባቢሎን መንግስት እንዴት አድርጎ ግብፅን እንደሚወጋ ነው የእግዚአብሔር ቃል የሚናገረው። በቃ እረኛ ልብሱን እንደሚያጎናጽፍ እንዲቹ ቀላል ነው። በቃ እንዲሽ ደረብ እንደሚያረጋት ነው የባቢሎን መንግስት ግብፅን የሚመታው። ባለመታዘዛቸው ምክንያት በዛች ምድር ላይ መርገምን ነው ይዘው ሄዱት። ለዛች ምድር አልጠቀሙ። እስራኤላውያን በእግዚአብሔር ሐሳብ ውስጥ የተለዩ ህዝቦች ናቸው። የበኩር ልጄ ይላቸዋል አይደለም? መታዘዝን ወይንም ከእግዚአብሔር ጋር ላለ ሪሌሽንሺፕ ለሌላው ለአህዛብ እግዚአብሔር ምልክት እንዲሆኑለት ይፈልግ ነበረ። ሞዴል እንዲሆኑለት ይፈልግ ነበረ። ግን ነገሩ ተገላቢጦሽ ነው የሚሆነው። እነሱ ጭራሽ ባለ መታዘዛቸው ነው እግዚአብሔርን የሚያስደንቁት። ስለዚህ በሪሌሽንሺፓችን እኛ የእግዚአብሔር ህዝብ ተብለን የተጠራን እኛ ከእግዚአብሔር ጋር ባለን ሪሌሽንሺፕ ለሌሎች ሞዴል መሆን ነው የምንችለው። ለሌሎች ምሳሌ እንድንሆንለት ይፈልጋል እግዚአብሔር። ግን ይሄ ሳይሆን ቀርቷል ማለት ነው። እና በግብፅ ምድር የሚገኙ ልክ ቁጥር 13 ላይ ማለት ነው፣ በግብፅ ምድር የሚገኘውን የፀሐይ አምላክ ቤተ ጣዖት ሐውልቶችን ይሰባብራል፣ የግብፅን አምላክ ጣዖቶችን ያቃጥላል ብሎ ቀጥሎ ስለሚመጣው ስለ ባቢሎን መንግስት እግዚአብሔር ይናገራል ማለት ነው። ወደ ምዕራፍ 44 አልፋለሁ። ከዛ ልክ ምዕራፍ 44 ላይ ደግሞ ስንደርስ ጣዖትን ማምለካቸው ያስከተለውን ጥፋት ነው የምንመለከተው ማለት ነው። ስለዚህ ቅድም እንደተነጋገርነው ፕሮቴክሽንን እናገኛለን ብለው እስራኤላውያን ወደ ግብፅ ሄደዋል፣ አላገኙም ማለት ነው። ግን ያ ሁሉ መከራ ምዕራፍ 1 ላይ እንደዚህ ይላል። በግብፅ በሰሜናዊ ክፍል ሚግዶል፣ በጣፍናስም በሜንፎስም እንዲሁም በግብፅ ደቡባዊ ክፍል ለሚኖሩት የአይሁድ ህዝቦች እንዲህ ሲል የእግዚአብሔር ቃል መጣ። እግዚአብሔር የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በኢየሩሳሌምና በይሁዳ ከተሞች ሁሉ ላይ ያመጣሁትን ታላቅ ጥፋት አይታችኋል። ዛሬ ደግሞ ማንም የማይኖርባቸው ባድማ ሆነዋል። ይህም የሆነው ስላደረጉት ክፋት ነው። እነርሱም ሆነ የእናንተም አባቶች ላላወቋቸው ለሌሎች አማልክታት በማምለክ እኔን አስቆጥተውኛል ብሎ እግዚአብሔር ይናገራል ማለት ነው። ጣዖትን ያመልኩ እንደነበረ እግዚአብሔር ደግሞ በዛ ደስተኛ እንዳልነበረ ይናገራል በዚህ ክፍል ላይ። ስለዚህ ጣዖትን አምልኮ ነው ነበራቸው እስራኤላውያን። እግዚአብሔር በዚህ ደስተኛ አይደለም፣ የሚጠላው ነገር ነው። በልቡም ያላሰበው ባለፈው አይተናል። እነ በዓልን ማምለክ፣ ሞሎክን ማምለክ፣ አሼራ የሚባሉ የአማልክቶችን
ሌሎች አማልክቶችን ማምለክ ይሄ ተግባር እግዚአብሔር ደስ አይሰኝም ብቻ ሳይሆን ፍርድንም አምጥቶባቸዋል። በዓል ብለው እነሱ የሚያመልኩት አምላክ ፍሬያማነትን የሚሰጥ አምላክ ነው ወዳጆቼ። ዝናብን ይሰጣል። ከዛ በኋላ ምድር ፍሬዋን ትሰጣለች። ባለጠግነት በዛ ቦታ ላይ ይመጣል እና ይሄ የብልጽግና የስኬት የፍሬያማነትን የሚሰጥ አምላክ ነው በዓል ብለው የሚያመልኩት ማለት ነው። እሱን ሲያመልኩት ዝናብ ይዘንባል ብለው ስለሚያስቡ ዝናብ ከዘነበ ፍሬያማነት ይመጣል፣ ፍሬያማነት ከመጣ ሀብት ይመጣል ብለው ስለሚያስቡ በዓልን ያመልኩታል። ከዛ ደግሞ አሼራ የምትባል የሚያመልኳት አምላክ አለች። እቺ ደግሞ ፈርቲሊቲን የምትሰጥ ልጅን የምትሰጥ ናት እና የራሳቸው የሆነ ቤተ መቅደስ አላቸው። ቤተ መቅደስ ውስጥ በጣም ብዙ ያልተገቡ ነገሮች ይደረጋሉ። በቃ ቴምፕል ፕሮስቲቲዩት ሁላ ነበሩ ማለት ነው። እዛ ይሄንን ጣዖት አምልኮ ሲያመልኩ ማለት ነው። በጣም ያልተገባን ነገር ነው የሚያደርጉት በቃ በዛ ቦታ ላይ ማለት ነው። እና የሴቶችን ውበት የምታወጣ ሴቶች በጣም ተወዳጅ እንዲሆኑ የምታደርግ በጣም ብዙ ሰዎችን አትራክት እንድታደርግ የሚያደርግ ነው ይሄ አምልኮ ማለት ነው። እና አሁን በዚህ በ21ኛው ክፍለ ዘመን እኛ ባለንበት ክፍለ ዘመን አንድ የሆነ የተሰራን ሐውልት አስበን እዛ ላይ እንደዚህ መስገድን አይደለም እያሰብን ያለ ነው። ባለፈው እንደተናገርኩት መንፈሳቸው ግን ስቲል ይሰራል። የሚገርማችሁ ነገር መንፈሱ ስቲል ይሰራል ማለት ነው። እስቲ ንገሩኝ፣ ስኬትን የማያመልክ ገንዘብ ማግኘትን አት ኤኒ ኮስት አምልኮ ማለት ከዚህ በፊት ቲጂ ስታስተምረን አይተናል አይደል? አምልኮ ማለት የሆነን ነገር በጣም መውደድ መፈለግ ያለሱ ማሰብ እስከሚያቅተን ድረስ ስትራይቭ ማድረግ ነው አምልኮ ማለት የሚለውን ዴፊኒሽን ይዘናል። እስቲ ንገሩኝ፣ እስቲ ቆይ ማን ነው በሰዎች ጉሮሮ ላይ ቆሞ ገንዘብን ለማግኘት ማይጥረው? ሌተሎን ይሄ ያላመነውን ሰው ተውት። በአማኞች መካከል በእኛ መካከል ሆኖ ይሄንን የሚያመልኩ ሰዎች አሉ። ስኬትን የሚያመልኩ ሰዎች አሉ። ከዛ ውጪ ወሬ የሌላቸው አሉ። ጀምረው እስከሚጨርሱ ድረስ መድረክ ላይ ቆሞ ጀምረው እስከሚጨርሱ ድረስ ይሳካልሃል ብለው ህዝብን የሚያሰክሩ አሉ። የለም ተሳስቻለሁ አለ። አያችሁ፣ ይሄ በቃ ፈርቲሊቲ ሴቶችን በቃ የሴቶችን አድማየር ማድረግ በቃ የሆነን ሴት ቆማ ሲያያት ከምኔው ተኝቻት ብለው የሚያስቡ ሰዎች አሉ። እና እነዚህ ሰዎች አላመለኩም ነው የምትሉ? ከዚህ ውጪ ሌላ ነገር ማሰብ የማይችሉ ሰዎች የሉ? ከዚህ ውጪ ማሰብ አቅቷቸው የ5 ዓመት ህፃንን አሮጊቶችን የሚደፍሩ ሴክሹዋሊ አታክ የሚያደርጉ ሰዎች የሉ? አሉ። ስለዚህ በ21ኛው ክፍለ ዘመን እነዚህ በዛ ዘመን የሚመለኩት አማልክቶች የሉም እንዳትሉ አሉ። ምክንያቱም ሰዎች አሁንም ቢሆን ባልተቀየረ ልብ የሚኖሩ ሰዎች አሉ። መንፈስ ቅዱስን ያልተቀበሉ ዳግም ያልተወለዱ ሰዎች አሉ። ፎር ዛት ማተር ጌታን እናውቃለን የሚሉ ሰዎችም በዚህ ልምምድ ውስጥ ሲሄዱ እናያለን። እግዚአብሔር ምሕረት ያደርግልን። ይህንን ድንጋይ ልብ አንደርስታንድ የእግዚአብሔርን ቃል የማይቀበል ሲታረም የማይታረም ልብ እግዚአብሔር ከኛ መካከል ያውጣ። ከዛ ምዕራፍ 44 ቁጥር 4 ላይ እንደዚህ የሚል ቃል አለ። እኔም ይህንን የምጠላውን አጸያፊ ነገር አታድርጉ በማለት አገልጋዮቼን ነቢያትን ደጋግሜ ላኩባችሁ ብሎ እግዚአብሔር ይናገራል። አያችሁ፣ እኛ ዋው የምንለውን ነገር ማለት ነው የሆኑ ሰዎች እንዴት ሆነው የስኬት ማማ ላይ ቁጭ እንዳሉ፣ እንዴት ሆነው ያንን መኪና እንደሚነዱት፣ እንዴት ሆነው ያን ፋንሲ ቤት ውስጥ የሚኖሩት እንዴት እንዳመጡት እኮ አናውቅም። ግን ስናይ ዋው እንላለን።
እግዚአብሔር እኛ ዋው የምንለው ነገር እሱ ምን እንደሚለው ታውቃላችሁ? እርኩስ ነገር ነው። እርኩስ ነው የሚለው። እኔ የምጠላውን አጸያፊ ነገር አታደርጉ። አጸያፊ ነው፣ በእግዚአብሔር ዓይን አጸያፊ ነው። ሰዎች በጣም የሚያምር መኪና ስለያዙ ሰውነቷ በጣም ስለሚያምር ዋው የሚሉላትን እግዚአብሔር ሲያየው አጸያፊ ነው የሚለው፣ እርኩስ ነው የሚለው። እኔ በእውነት በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ የምትጠላውን ነገር እንድንጠላ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የቤተ ክርስቲያንን ልብ በዚህ አቅና። ጌታ ሆይ እኔ ጸልያለሁ። እግዚአብሔር ሆይ አንተ የምትጸየፈውን መጸየፍ እንድንችል፣ አንተ የምትጠላውን መጥላት እንድንችል እግዚአብሔር ሆይ በአንተ ፊት የረከሰው ነገር በፊታችን የረከሰ እንዲሆን በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ ራሳችንን በፊትህ እናዋርዳለን። ጌታ ሆይ እባክህ እርዳን። እግዚአብሔር ሆይ ቆላስይስ መጽሐፍ ላይ መጎምጀት የሚባለውን ጣዖት አምልኮ ይላል እግዚአብሔር ቃል ሲናገር። እግዚአብሔር ሆይ በመጎምጀት ጣዖት አምልኮ ውስጥ ገብተን እንደሆን ዛሬ ማረን። ጌታ ሆይ ምህረት አድርግልን። እግዚአብሔር ሆይ አንተ የምትጠላውን እንድንጠላ፣ አንተ የምትጸየፈውን እንድንጸየፍ፣ አንተ የምትወደውን እንድንወድ፣ የምታከብረውን እንድናከብር ጸጋህ ያግዘን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ባልተገቡ ሰዎች ጎምጅተን መጎምጀት በራሱ ጣዖት አምልኮ ስለሆነ ጌታ ሆይ ይቅር በለን፣ ማረን። ዛሬ በመጣው ቃል መልሰን። እግዚአብሔር ሆይ አንተ የምትጠላውን እንድንጠላ እርዳን እባክህ። ጌታ ሆይ ጸጋህ ይብዛልን፣ ምህረትህ ይብዛልን። ቤተ ክርስቲያንን አስባት እግዚአብሔር ሆይ ጌታ ሆይ እባክህ እንለምንሃለን፣ እኛ እንለምንሃለን። እግዚአብሔር ሆይ እይታችን ይቀየር። እግዚአብሔር ሆይ ቃልህ ሚዛናችን ይሁን፣ ቃልህ ቱንቢያችን ይሁን። እግዚአብሔር ሆይ በጌታ በኢየሱስ ስም ጌታ ሆይ በእውነት ይሄ የሁል ጊዜ ጸሎታችን መሆን ያለበት ነው። በቃ ይርዳን፣ እግዚአብሔር ይርዳን። እሱ የሚጠላውን እኛ እንድንጠላ እግዚአብሔር ይርዳን። ከቁጥር 1 እስከ 6 ድረስ የሚናገረው አባቶቻቸው ስላደረጉት ስለ ፓስት ከታሪክ እንዲማሩ ነው የሚነግራቸው። አባቶቻችሁ እንደዚህ አድርገዋል ብሎ ከ1 እስከ 6 ድረስ ያለውን የደረሰባቸውን ኢየሩሳሌም አሁን ያለችበትን ሁኔታ ፈርሳለች፣ ባድማ ሆናለች። ይሄ ሆኖ ደግሞ በዚህ ምክንያት ነው ብሎ እግዚአብሔር ይናገራል ማለት ነው። ልክ ከቁጥር 7 እስከ 10 ደግሞ በግብፅ ላሉ ቅሬታዎች እግዚአብሔር ይናገራል። ፕሬዘንት አሁን ላሉት ግብፅ ውስጥ ላሉት እስራ ቅሬታዎች የይሁዳ ሰዎች አሁን ላሉት ሰዎች እግዚአብሔር ይናገራል ማለት ነው። እንደዚህ ይላል። አሁንም የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ዘር እንዳይቀርላችሁ ወንዶችና ሴቶች ልጆች ሕፃናት በይሁዳ እንዳይገኙ ለምን እንዲህ አይነት ታላቅ ጥፋትን በራሳችሁ ላይ ታመጣላችሁ? አይገርምም? እኛ ኃጢአትን ስናደርግ እግዚአብሔርን ነው የምንበድለው፣ ግን ደግሞ አት ዘ ሴም ታይም ራሳችንን ነው የምንበድለው፣ ራሳችንን ነው የምናጎሳቆለው፣ ልጆቻችንን ነው የምንበድለው። ለምን እንዲህ አይነት ታላቅ ጥፋትን በራሳችሁ ላይ ታመጣላችሁ? እግዚአብሔርን እንበድላለን፣ ራሳችንም ላይም ደግሞ አጌነስት እንሆናለን፣ ራሳችንን እንጎዳለን በኃጢአት። እኛ ደስ የሚለንን ነገር ብቻ እንደምናደርግ ነው ሰይጣን እንድናስብ የሚያደርገው። ደስ የሚለንን ነገር እንደምናደርግ ነው የምናውቀው፣ ግን አይደለም። ራሳችንን እየጎዳን ነው። ደስ የሚለንን ነገር ብቻ ማድረግ ሳይሆን አት ዘ ሴም ታይም እግዚአብሔርን ስንበድል ራሳችንን ለምን እንዲህ ያለውን ታላቅ ጥፋት በራሳችሁ ላይ ታመጣላችሁ ይላል እግዚአብሔር። አለመታዘዝ ጥፋት ወደኛ እንዲመጣ ያደርጋል። ያ ጥፋት ራሳችንን እንድንበድል ይሆናል ማለት ነው። ልትኖሩባት በመጣችሁባት በግብፅ ምድር በሌሎች አማልክት በማጠን እጆቻችሁን በባጇችሁ ነገሮች ለምን ታስቆጣላችሁ ይላል። ለምን ታስቆጣላችሁ ይላል እግዚአብሔር ቃል ሲናገር።
በምድር ባሉ ሕዝቦች ሁሉ ዘንድ እርግማንን የመዘባበቻ ምልክት ለመሆን ለምን ራሳችሁን ታጠፋላችሁ? በይሁዳ ምድርና በኢየሩሳሌም መንገዶች፣ አደባባዮች የይሁዳ ነገስታትና ሚስቶች እንዲሁ እናንተና ሚስቶቻችሁ ያደረጋችሁትን ጥፋት እረስታችሁት ነው? በዚህ ምክንያት የደረሰባችሁን ነገር አታስታውሱ? ስለዚህ እናንተ ላይ ጥፋት ለማምጣት ቆርጬ ተነስቻለሁ ብሎ እግዚአብሔር ፍርድን በእነሱ ላይ ይናገራል። ከቁጥር 11 እስከ 14 ድረስ ማለት ነው። የእግዚአብሔር ፍርድ አሁን በእናንተ ላይ ይመጣል። ምንም እንኳን ይሁዳ ባትሆኑ ግብፅ ብትሆኑ አትተርፉም። በጣም ብዙዎች አይተርፉም፣ የሚተርፉ ጥቂቶች ናቸው ብሎ እግዚአብሔር ይናገራል። ስርዓቴን ስላልጠበቃችሁ ሕጌን ስላልተከተላችሁ ብሎ እግዚአብሔር ምክንያቱን ይነግራቸዋል። በዚህ ምክንያት ደግሞ ጥፋት እንደሚመጣባቸው ደግሞ ይነግራቸዋል። ከቁጥር 15 እስከ 19 ድረስ የሕዝቡ ማመፅና በኃጢአት መጽናት ይላል። ከቁጥር 15 እስከ 19 ድረስ ማለት ነው። እንደዚህ ይላል። ቁጥር 16 ላይ አንተ በእግዚአብሔር ስም የነገርከንን መልእክት አንሰማም ይሉታል። በቃ ፊት ለፊት ነው የሚነግሩት። አንሰማም፣ እናደርጋለን ያልነውን እናደርጋለን። አባቶቻችን ነገስታትና ባለስልጣኖች በይሁዳ ከተሞች በኢየሩሳሌም መንገዶች እንዳደረጉት ሁሉ እኛም ለሰማያዋ ንግስት እናጥናለን፣ የመጠጥ ቁርባንን እናፈስላታለን። በዚያን ጊዜ የተትረፈረፈ ምግብ ነበረን፣ በመልካም ሁኔታ እንገኝ ነበር እንጂ ምንም ክፉ ነገር አልገጠመንም። ነገር ግን የሰማያዋን ንግስት ማጠንና የመጠጥ ቁርባን ማፍሰስ ከተውን ወዲህ ሁሉ ነገር አተን በሰይፍና በራብ እያለቀን ነው ይሉታል። በቃ እናደርጋለን አንሰማህም ይሉታል። ቀጥታ ነው የነገሩት፣ ፊት ለፊት የሆነ ፈርተውት እኮ በድብቅ ምናምንም አይደለም የሚያደርጉት። አንሰማህም፣ በቃ እናጠንላታለን። እሷን በምናጥን ጊዜ በቃ ሁሉ ነገር የተሟላ ነበረ። አሁን ግን ለእሷ ማጠን ስናቆም ችግር መጣብን። ስለዚህ በቃ እናጠንላታለን ብለው በጣም ፊት ለፊት ነው የተናገሩት። ግን በጣም የገረመኝ ነገር ከዚህ ውስጥ እናደርጋለን ያልነውን ሁሉ እናደርጋለን ያልነውን ሁሉ እናደርጋለን። አሁን በቃ እንዴት ነው ይሄ? በቃ ሰርቴንሊ በቃ በእርግጠኝነት አደርጋለሁ ያልኩትን አደርጋለሁ። ለምን ሲባል ልምምዴ፣ ከዚህ በፊት የነበረኝ ኤክስፒሪየንስ ከአፋችን የወጣውን ያንኑ እናደርጋለን ይላሉ። ከአፋችን የወጣው መጀመሪያ አፋቸው ጋር ከመሆኑ በፊት በእርግጥ ልባቸው ጋር ነበር። ከዛ በኋላ እጃቸው ስራ ጀመረ ማለት ነው። እናደርጋለን፣ በአፋችን የተናገርነውን እናደርጋለን ብለው ይነግሩታል ማለት ነው። በእግዚአብሔር ፊት የሌለውን በልባችን ያለውን እናደርጋለን ብለው አልቲሜትሊ ኦቶሪቲ የሰጡት ለመጣው ለእግዚአብሔር ቃል ሳይሆን እነሱ ለተሰማቸው ስሜት ነው። ስለዚህ በእነሱ ላይ ባለስልጣን ማን ነው? በእነሱ ህይወት ላይ ባለስልጣን ማን ነው ብለን ያየን እንደሆን ባለስልጣኑ ኤክስፒሪየንሳቸው ነው፣ ልምምዳቸው ነው፣ ልባቸውን መከተላቸው ነው፣ ስሜታቸው ነው። እኛ የእግዚአብሔር ቃል ነው የመጨረሻው የህይወታችን ባለስልጣን ስንል ምን ማለታችን መሰላችሁ? ብዙ ሰዎች ባለስልጣናቸው የተለያየ ነገር ነው። ለምሳሌ አሞጽ 7 ቁጥር ከዚህ ላይ ፖስት ያደርጉልናል። ምዕራፍ 7 ከቁጥር እስከ 8 ድረስ ቱምቢ የምትልን ቃል አይተናል አይደል? ከዚህ በፊት ቱምቢ ማለት መለኪያ ማለት ነው። ህይወቴ ትክክል ነው ወይ?
እውነት ነው ወይ የሄድኩበት ያለውት መንገድ ትክክል ነው ብሎ የሚመዝንልኝ ይሄ የእግዚአብሔር ቃል ነው። አባቶቼ ሲያደርጉት የነበረው ልምምድ አይደለም። እኔ ሳደርገው የነበረው ልምምድ አይደለም። አባቶቻችን ሲያደርጉ የነበሩትን ነገር ነው የምናደርገው። በቃ እሱ ነው ትክክል፣ እሱ ነው ባለስልጣን ሲሉት በዚህ ክፍል ላይ እናያለን። በጣም ብዙ ሰዎች የተለያየ ነገር ባለስልጣናቸው ነው። ለምግባራቸው፣ ለተግባራቸው፣ ለአስተሳሰባቸው፣ ለአካሄዳቸው፣ ለውሳኔያቸው የሚሰጡት ባለስልጣን የተለያየ ነው። ለምሳሌ አንዳንድ ሰዎች ይሄ አመክንዮ ወይንም ሪዝኒንግ ማይንድን ባለስልጣናቸው ነው። መሳፍንት ላይ በፊታቸው መልካም መስሎ የታያቸውን ነገር በሙሉ ያደርጉ ነበር ይላል። መልካም መስሎ የታያቸውን ነገር ሲያስቡት መልካም የመሰላቸውን ነገር በሙሉ ያደርጉት ነበር። ግን አእምሮ ወይንም ይሄ ሪዝኒንግ ማይንድ ወደ መንፈሳዊ ነገር ስናመጣው ሁል ጊዜም ለዓለም ያዳላል፣ ለኃጢአት ያዳላል። ስለዚህ የመጨረሻ ባለስልጣን መሆን አይችልም። የመጨረሻ ባለስልጣን መሆን የሚችለው በህይወታችን ላይ ይሄ የእግዚአብሔር ቃል ነው። እያንዳንዱ የሚመጣውን ነገር መፈተንና መፈተሽ ያለብን ሰዎች ስላደረጉት ወይንም ደግሞ እኔ ደስ ስላለኝ ወይንም ደግሞ ሳስበው ልክ ስለመሰለኝ አይደለም። በእግዚአብሔር ቃል ነው መፈተሽ ያለብን። የኔ ሐሳብ ልክ ነው የሆነን አሁን አንዳንድ ሰዎች እንዴት አድርገው ያብራሩታል። 6 ቁጥር ወደዚህም ስትታይ 6 ናት፣ ወደ አንቺም ስትታይ 9 ናት። ስለዚህ ስህተት የለባትም። አተያያችን ነው በቃ የሆነ ምንድን ነው ይሄ አንጻራዊ ነው እውነት። ለእኔ እውነት የሆነው ነገር ለአንቺ እውነት ላይሆን ይችላል። በቃ እንዳለንበት መረዳት ነው፣ እንዳለንበት የአስተሳሰብ ጥግ ነው፣ እንዳለንበት ሁኔታ ነው፣ እንዳደግንበት እንዳለን ትምህርት ነው። ስለዚህ እኔ አሁን ባለሁበት የእውቀትና የአእምሮ ደረጃ ስለ ጋብቻ ብናይ ሴትና ሴትም ወንድና ወንድም ቢጋባ ምንም ችግር የለው። ለምን? እውነት አንጻራዊ ነው። እውነት አንድ ነው፣ እሱም የእግዚአብሔር ቃል ብቻ ነው። እውነት የእግዚአብሔር ቃል ብቻ ነው። ባለስልጣን የእግዚአብሔር ቃል ብቻ ነው። አንጻራዊ እውነት የሚባል ነገር የለም። ከዛ በዚህ ክፍል ላይ ደግሞ የምናየው ልምምድ አይደለም። ልምምድን ደግሞ እንደ መጨረሻ በቃ ትክክለኛነታቸውን የሚያረጋግጡት በልምምዳቸው ነው። ስለማመደው የሰራልኝ ይሄ ነው። ስለማመደው የሰራልኝ እሱ እውነት ነው። ያልሰራልኝ ደግሞ ልክ አይደለም። ስለዚህ እነዚህ ሰዎች የሚያውቁት በይሁዳ ያሉ የተለማመዱት አንድ ኤክስፒሪየንስ አለ። አባቶቻቸው ሲያደርጉት የነበረ ነገር አለ። እሱ ልክ ነው ብለው ያስባሉ። ልምምዳችን ባለስልጣን ነው ብለው ያስባሉ። የሰራልኝ ልክ ነው፣ ያልሰራልኝ ደግሞ ልክ አይደለም ነው። እንደዛ አይደለም። የእግዚአብሔር ቃል ነው መለኪያችን። በሰዓቱ የተሰማን ነገርም አይደለም። ስንጸልይ ደስ ደስ የሚል ነገር ስለተሰማኝ ይሄ ነገር እውነት ነው ማለት ነው ልንል አንችልም። ስንጸልይ የተሰማን ነገር አይደለም ልክ። የጸለይነው ጸሎት በእግዚአብሔር ቃል ሲፈተሽ ምንድን ነው? ትክክል ነው ወይ? የመጨረሻው ባለስልጣን እኔ የተሰማኝ ስሜት ልምምዴ ሳይሆን የእግዚአብሔር ቃል ነው። በኢየሩሳሌም አደባባዮች ላይ እናደርገው የነበረው ስናጥንለት የነበረው ይባርከን ነበረ ብለው ኤክስፔሪየንሳቸው አሁን ላሉበት ጥፋት መደገፊያ ወይንም ያ ይሰራ የነበረ ነገር ያ ሲሰሩት ደስ የሚያስብላቸው ነገር በእግዚአብሔር ፊት ጥፋት እንዳልሆነ አስበው አንሰማም ሲሉት እናያለን በዚህ ክፍል ላይ። ከዛ ቁጥር 19 ላይ እንደዚህ ይላል፣ ይህንን ስናደርግ ባሎቻችን ያውቃሉ። በቃ ከባሎቻችን አፕሩቫል አግኝተን ነው ይላሉ። ባሎች ሴቶች እችን የጠፈሯን ንግስት የሚሏትን ብዙ ጊዜ የሚያመልኳት ሴቶች ናቸው። እና ምን ይላሉ? ሴቶቹም
የሰማያዊን ንግስት የምናጠንበትና የመጠጥ ቁርባንን በምናፈስበት ጊዜ በምስሏ እንጎቻን ስንጋግር ይላል። አይገርምም? በምስሏ እንጎቻን ስንጋግር፣ እንደውም እንግሊዘኛው ባላት የፊት ቅርጽ ኬክስ ቤክ ስናደርግላት፣ በቃ ሰለብሬት ስናደርጋት፣ ያንን ሁሉ ነገር ስናደርግ፣ የመጠጥ ቁርባንን ስናፈስላት ባሎቻችን አያውቁም ነበረ? ያውቁ ነበረ። እንግሊዘኛውን ስናየው ከነሱ አፕሩቫልን አግኝተን ነበረ። ይሄንን ሁሉ ስናደርግ they were behind us go ahead ያሉን እነሱ ነበሩ። ባሎቻችን ሰፖርት አድርገውን ነው ይላሉ። የቤት ካህን መሆኑ ቀርቶ ሂዱ go ahead ይሉን ነበረ ብለው ከባሎቻቸው አፕሩቫል ማግኘታቸው በትክክለኛ መንገድ እየሄዱ እንደሆነ እንዲሰማቸው አድርጓቸዋልና እነሱ ነው በቃ ባሎቻችን አፕሩቭ አድርገውልናል። they were behind us ብለው ይሄን ክፍል ይናገራሉ ማለት ነውና it's really amazing። ባሎች በሚስቶች ላይ ያላቸውን ኦቶሪቲ እንዴት አድርገው በትክክል ካልተጠቀሙት ለሚመጣ ጥፋት ሁልጊዜም በቃ አፕሩቫል ነው የሚሆነው ማለት ነው። በምስሉ እንጎቻን ስንጋግርላት፣ የመጠጥን ቁርባን ባሎቻችን አያውቁምን? ያውቃሉ። ጎ ሄድ ብለውን ነው፣ አፕሩቫል አግኝተን ነው፣ ረድተውን ነው። ባሎቻችን ከጀርባችን ነበሩ ይላል። ከዛ ከቁጥር 20 እስከ 23 ድረስ የኤርሚያስን መልስ እናያለን ማለት ነው። በእግዚአብሔር ላይ ስለበደላችሁ ይላቸዋል። የእግዚአብሔርን ቃል ስላልሰማችሁ፣ በሕጉና በስርዓቱ በምክሩም ስላልሄዳችሁ በእነዚህ ምክንያት ጥፋት መጥቶባቸዋል። ከዚህ በላይ እግዚአብሔር አይታገሳችሁ ብሎ ይናገራል ማለት ነው። ከዛ በኋላ ከቁጥር 23 እስከ 30 ድረስ የመጨረሻውን ፍርድ እናያለን ማለት ነው። ከቁጥር 23 እስከ 30 ድረስ ማለት ነው። ስለዚህ እናንተ ይህን ክፉ ድርጊታችሁን ፈጸማችሁ ይላል። በጣም የገረመኝ ክፍል እዚህ ውስጥ ምዕራፍ 24 ላይ ኤርሚያስም ሕዝቡንና ሴቶቹን ሁሉ እንዲህ አላቸው፣ በግብፅ የምትኖሩ የይሁዳ ሕዝብ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እናንተና ሚስቶቻችሁ ለሰማይዋ ንግስት ለማጠንና የመጠጥ ቁርባን ለማፍሰስ የተሳልነውን ስዕለታችንን በእርግጥ እንፈጽማለን ብላችሁ የገባችሁትን ሁሉ ቃልና ተግባር አሳይታችኋል። እንግዲያውስ ወደኋላ አትበሉ፣ ቃል የገባችሁትን ስህተት ፈጽሙ። እናንተም የምታደርጉትን አድርጉ፣ እግዚአብሔርም የሚያደርገውን ያደርጋል ማለት ነው። እንዴት የሚያስፈራ ነገር ነው! አይታችኋል። እንግዲህ ወደኋላ አትበሉና በግብፅ የምትኖሩ አይሁድ ሁሉ የእግዚአብሔርን ቃል ስሙ። እግዚአብሔር እንደዚህ ይላል፣ ከእንግዲህ ወዲህ በየትኛውም የግብፅ ክፍል የሚኖር ማንኛውም አይሁዳዊ ሕያው እግዚአብሔርን ብሎ ስሜን እንዳይጠራ እንዳይምል በታላቁ ስሜ ምያለሁ። ለመልካም ሳይሆን ለክፉ ተጋባችኋለሁ። በግብፅ የሚኖሩ አይሁድ ፈጽሞ እስከሚጠፋ ድረስ በሰይፍና በራብ ይደመሰሳሉ። ከሰይፍም አምልጠው ከግብፅ ወደ ይሁዳ ምድር የሚመለሱ በጣም ጥቂቶች ናቸው። በግብፅ ምድር ለሚኖሩ የመጡት የአይሁድ ቅሬታዎች ሁሉ በእኔና ወይንም ከእነርሱ ከእኔና ወይንም ከእነርሱ የማንኛችን ቃል እንደሚጸና ያውቃሉ ብሎ እግዚአብሔር ከእነርሱ ጋር ራሱን ወደ ውድድር ሲያቀርብ እናያለን። ባለመታዘዝ ምክንያት የሚመጣን መዘዝ በዚህ ክፍል ላይ እናያለን። ለመልካም ሳይሆን ለክፋት እተጋባችኋለሁ ይላል። ወዳጆች እግዚአብሔር ያያል። አይኑ በየትኛውም ሁኔታ ውስጥ ብንሆን እግዚአብሔር ያያል። እኛ በክርስቶስ ሆነን ከእግዚአብሔር ፍርድ አመለጥን። በክርስቶስ ኢየሱስ ውስጥ ሆነን የእግዚአብሔር አይን አሁን እኛ ላይ በክፋት ወይንም
ሊተጋብን ሳይሆን በመልካም ያየናል። ክብር ለእግዚአብሔር ይሁን። በእውነት በሰው ልጆችና በእግዚአብሔር መካከል የነበረውን ይህንን የጠብ ግድግዳ በክርስቶስ ኢየሱስ ደም ተወግዶ አሁን እግዚአብሔር የሰው ልጆችን ሲያይ በክርስቶስ ውስጥ ነው የሚያየን። አሁን ሲያይን በክርስቶስ ነው የሚያየን። ስለዚህ አይኖቹ እኛ ላይ በምንድን ነው ካልን እግዚአብሔር አይኖቹ እኛ ላይ በመልካም ናቸው፣ በክፋት አይደሉም። በክርስቶስ ከታየን ማለት ነው። ከክርስቶስ ውስጥ ግን ወጣ ብለን ከሆንን እግዚአብሔር አይኖቹ እኛ ላይ በክፋት ናቸው ያሉት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው ነገር ሁሉ አልፏል ይላል እግዚአብሔር ቃል ሲናገር። አሁን አዲስ ነን። we are in Christ። እግዚአብሔር ሲያየን ክርስቶስ በሚባል መነጽር ነው የሚያየን። በራሳችን በማንነታችን አያየንም። ክብር ለእግዚአብሔር ይሁን። ወደ ቁጥር 45 ቶሎ ብዬ አልፋለሁ። 5 ቁጥር ናት ይሄ፣ ግን በጣም ትልቅን እውነት የያዘ ነውና ቶሎ ብዬ ተኩል ላይ ለመጨረስ አስባለሁ። 15 ደቂቃ ወስዳለሁ። ምዕራፍ 45 በጣም ኢንትረስቲንግ ክፍል ነው። በጣም ደስ የሚል ክፍል ነው እና ለባሮክ የተነገረን መልእክት ነው የምናየው። ባሮክ ማን ነው የሚለውን ትንሽ ለማየት ስንሞክር ባሮክ ማለት የኤርሚያስ ረዳት፣ በቅርብ አብሮት የሚያገለግል፣ ከዚህ በፊት እንዳጠናችሁ ታስባለሁኝ ምዕራፍ 36 ላይ ስላለ ማለት ነው። በኤርሚያስ አፍ የተነገረን ትንቢት የሚጽፍ ሰው ነበር። አሁን እኛ በእጃችን ላይ የምናየውን የኤርሚያስ መጽሐፍ የጻፈው ባሮክ ነው። በእኛ እጅ ላይ የሚገኘውን የኤርሚያስ መጽሐፍ የጻፈልን ባሮክ ነው ማለት ነው። ስለዚህ ከሚታዩ ከሚያገለግሉ አገልጋዮች ጀርባ የማይታዩ አገልጋዮች እንዳሉ ማሳያ ነው ባሮክ ማለት። ባሮክ ማለት ከስሙ ትርጉም የስሙን ትርጉም ስናይ የተባረከ ወይም ብለስድ ማለት ነው። የተባረከ ማለት ነው። የአይሁድ ነገድ የነበረ ሰው ነው። የኤርሚያስ መጽሐፍ ላይ 25 ጊዜ ስሙ ተጠቅሷል የባሮክ። በምዕራፍ 45 ላይ ስናይ ምዕራፍ 45 መጽሐፍ ቅዱስ እንግዲህ ብዙ ጊዜ ቲጂም ነግራናለች፣ እኔም ከዚህ በፊት ተናግሬያለሁ። መጽሐፍ ቅዱስ ሲደረደር በታሪክ ወጥነት አይደለም የተደረደረው፣ በክሮኖሎጂካል ኦርደር አይደለም የተደረደረው አይደለም። ለእኛ ለማንበብ እንደሚመቸን እና ጸሐፊዎቹ እንዳስቀመጡት ነው የተጻፈው እንጂ በኦርደሩ አይደለም የተጻፈው። ለምሳሌ ምዕራፍ 45 ከምዕራፍ 44 ቀጥሎ የሚመጣ ታሪክ አይደለም። መጽሐፍ ቅዱሳችንን ስናይ ይሄ ምዕራፍ 45 ከምዕራፍ 36 ቀጥሎ የሚገባ ክፍል ነው ማለት ነው። እንዴት አወቅሽ ያላችሁኝ እንደሆን ታሪኩ እንደዛ ነው የሚያሳየን። ምዕራፍ 36 በኦርደሩ መሰረት ከሄድን ይሄ ታሪክ የሚገባው ምዕራፍ 36 ላይ ነው ማለት ነው። ቴሌግራም ላይ ኦርደሮቹን እልክላችኋለሁ፣ ክሮኖሎጂካል ኦርደሩን እልክላችኋለሁ እና እዛ ላይ ታዩታላችሁ። እዛ ላይ ስታዩት ልክ ምዕራፍ 45 የሚገባው ከምዕራፍ 36 ቀጥሎ ነው ማለት ነው። ከዛ በኋላ ነው ታሪኩ የሚቀጥለው እና ምዕራፍ 45 ከ36 ቀጥሎ የነበረ ታሪክ ነው። ይህንን ደግሞ እንዴት እናውቃለን ካላችሁ ሲጀምር ምን ይላል? በይሁዳ ንጉሥ በኢዮስያስ ልጅ በኢያቄም ዘመን ይላል። አሁን ከ39 ጀምሮ የነበረውን ታሪክ ስናይ የነበረው ንጉሥ ማን ነው? ሴዴቅያስ ነው እንጂ ኢዮአቄም አልነበረም። ኢዮአቄም መቼ የነበረ ንጉሥ ነው? ኢየሩሳሌም ከመፍረሷ ከ21 ዓመት በፊት የነበረ ንጉሥ ነው። ሴዴቅያስ ሳይመጣ በፊት ከ21 ዓመት በፊት የነበረ ንጉሥ ነው እና በይሁዳ ንጉሥ በኢዮስያስ ልጅ በኢያቄም ዘመነ መንግስት 4ኛው ዓመት ላይ የእግዚአብሔር ቃል ኤርሚያስ በእግዚአብሔር ቃል የነበረውን የባሮክ ብሎ ይናገራል። ልክ እንደዛው ደግሞ ምዕራፍ 36ን ስናይ የይሁዳ ንጉሥ የኢዮስያስ ልጅ የነበረውን ኢዮአቄም በነገሰ በ4ኛው ዓመት እንዲህ የሚል እግዚአብሔር ቃል ወደ ኤርሚያስ መጣ ይላል። አያችሁ። ስለዚህ ዘመኖቹን ስናያቸው
ቀጥሎ የሚመጣ ታሪክ ሳይሆን ምዕራፍ 36 ጋር የሚገባ ታሪክ እንደሆነ እናያለን ማለት ነው። ምክንያቱም ኢዮአቄም በነገሰ በአራተኛው ዓመት ይላል። ምዕራፍ 36 ቁጥር 1 ላይም ደግሞ ኢዮአቄም በነገሰ በአራተኛው ዓመት ይላል። ስለዚህ አንድ አይነት ጊዜ ላይ አንድ አይነት ወቅት ላይ ነው ማለት ነው ይሄ ነገር ሀፕን ያደረገው። ሰው ስናነብ ከምዕራፍ 36 ጋር እያጣቀስን ነው ቀጥታ ታሪኩ ከዛ ቀጥሎ የመጣ ስለሆነ ማለት ነው። ስለዚህ እንዳልኳችሁ ምዕራፍ 39ም ላይ ብናይ እንደዚሁም ደግሞ 43 ላይም 44 ላይም ብናይ ሴዴቅያስን እናያለን። ስለዚህ የነገሰው የነበረው ንጉስ ኢዮአቄም ሳይሆን ሴዴቅያስ እንደነበረ እናያለን። ኢየሩሳሌም ስትያዝም ጀምሮ የነበረው ንጉስ ሴዴቅያስ ነው። ይሄ ታሪክ የሚገባው ከምዕራፍ 36 ቀጥሎ ነው ማለት ነው። ግልጽ ነው አይደለ? ስለዚህ በዚህ መሰረት ነው ማለት ነው የምናየው። ምንድነው ስራው ካልን yes thank you ምንድነው ስራው ካልን ጸሐፊ ነበር፣ ይጽፍ ነበር ማለት ነው። ይጽፋል። ስለ ኢየሩሳሌም እግዚአብሔር ሊመጣ ያለውን ፍርድ ይናገራል። ምዕራፍ 36 ላይ ማየት እንችላለን። እሱ ቁጥር 4 ላይ እንደዚህ ይላል። ኤርሚያስም የኔሪያን ልጅ ባሮክን ጠራው። ባሮክም እግዚአብሔር ቃል የተናገረውን ቃል ሁሉ ከኤርሚያስ አፍ ተቀብሎ በብራናው ላይ ይጽፍ ነበር ይላል። ስለዚህ የሚመጣውን ነገር በሙሉ በኢየሩሳሌም ላይ እንዳልኳችሁ ኢየሩሳሌም ከመፍረሷ ከ21 ዓመት በፊት ነው ይሄ ታሪክ ሀፕን ያደረገው። ከ21 ዓመት በፊት ነው። ሊመጣ ያለውን ነገር የእስራኤል ሕዝብ ሳይሰማ በፊት እሱ ይጽፍ ነበረ፣ ያቅ ነበረ ማለት ነው። ይሁዳን እንደሚያጠፋት እግዚአብሔር ለኤርሚያስ ይናገራል። ኤርሚያስ ደግሞ ለባሮክ ይነግረዋል። ባሮክ ይጽፋል። እግዚአብሔር ይሁዳን እንደሚያጠፋ ይነግረዋል። ሊመጣ ያለውን በይሁዳ ላይ ሊመጣ ያለውን ዲስትራክሽን፣ በህዝቡ ላይ ሊመጣ ያለውን ዲስትራክሽን፣ አንዳንዶች በምርኮ እንደሚወሰዱ ይሰማና ይጽፍ ነበረ። ኢማጂን አሁን ባሮክ ያለበትን ሁኔታ። የተማረ ሰው ነው፣ ከተከበረ ቤተሰብ የመጣ ሰው ነው። ኤርሚያስን በፍቃዱ ላገልግለው ብሎ የመጣ ሰው ነውና ሀፕን አላደረገም ያ ታሪክ። ግን ሊመጣ ያለ የሆነ ዲስትራክሽን አለ፣ እሱን ይጽፋል። እስራኤል ትፈርሳለች፣ አንዳንዶች በምርኮ ይወሰዳሉ፣ በጣም ብዙ ሰዎች ይሞታሉ ብሎ የሚመጣውን ፍርድ ይሰማል ማለት ነው። በዚህ ጊዜ ልክ ምዕራፍ 45 ላይ እንደምናየው ምን ይላል? የባሮክ ልጅ ሆይ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እግዚአብሔር በሕመሜ ላይ ሐዘንን ጨምሮብኛል፣ ወዮልኝ፣ ከለቅሶዬ ብዛት የተነሳ ደክሜያለሁ፣ እረፍትም የለኝም ብለሃል ይላል። ሊመጣ ያለውን ዲስትራክሽን ሲያስብ በጣም ፈራ። ምክንያቱም ቤተሰቡ የሚኖርባት አገር ልትጠፋ እንደሆነ ሲያስብ በጣም ተጨነቀ፣ በጣም ፈራ፣ እረፍት አጣ። ሬስትለስ ሆንኩኝ ይላል። በቃ ሐዘን ላይ ሆንኩኝ። በቃ አልቅሼ ደከመኝ፣ በሐዘኔ ላይ ህመምን ጨመርክብኝ ይላል። በጣም የሚገርመው ግን እግዚአብሔር ስለ እያንዳንዱ ሰው ግድ ይለዋል። እግዚአብሔር ስለ ባሮክ ግድ ይለዋል። ባሮክ በዚህ ሰዓት ላይ በጣም ደክሟል። እንዳለው ህመሜ ላይ ሐዘን ተጨምሮብኛል አለ። በቃ ህመሜ ላይ ሐዘን ተጨምሮብኛል፣ ከለቅሶዬ ብዛት የተነሳ ደክሜያለሁ፣ እረፍት የለኝም ብሎ የነበረበትን ሲቹዌሽን በእውነተኛነት ነው ኤርሚያስ የተናገረው ማለት ነው። በኤርሚያስ አፍ ነው ይሄ መልእክት የመጣው። መዝሙር 6:6 ላይ ዳዊት እንደዚያ ሌሊቱን ሁሉ በለቅሶዬ አልጋዬን አርሳለሁ ይላል። በቃ እንደዚህ ሆናችሁ አታውቁም? በእውነት የሆነን ነገር እንደው ሀፕን ሊያረግ ሲል ሌሎች ሳያውቁት ቀድመን አውቀን ተጨንቀን አናውቅ?
በጣም በቃ እንባችን አልጋችንን እስከሚያርሰው ድረስ ተጨንቀን አናውቅም፣ ፈርተን አናውቅም። በእንደዛ አይነት ሁኔታ ውስጥ በእንደዚህ አይነት ድካም ውስጥ ነበረ ባሮክ። ግን እግዚአብሔር ያየዋል። እግዚአብሔር ያያል ወዳጆች፣ ያያል ብቻ አይደለም ግድ ይለዋል። በዚህ ሰዓት እስራኤል በእግዚአብሔር ፊት አምፃ፣ እስራኤል ተመለሺ፣ ጥፋት ሊመጣብሽ ነው፣ በባቢሎን መንግስት አሳልፌ ልሰጥሽ ነው፣ ልጆችሽ በምርኮ ሊወሰዱ ነው እያለ እግዚአብሔር ለእስራኤል ሕዝብ መልእክትን ይናገራል። አደሴም ታይም ባሮክን አልረሳው። ባሮክ ያለበትን የልብ ጭንቀት እግዚአብሔር ያያል። ለአንድ ሰው እግዚአብሔር ግድ ይለዋል። በእውነት በዚህ ውስጥ እንደው በእንደዚህ አይነት ጭንቀት ውስጥ አልፈን የምናቅ ብንሆን፣ አሁን በእንደዚህ አይነት ጭንቀት ውስጥ አሁን በዚህ ሰዓት ያለን ሰዎች ብንሆን እግዚአብሔር ያያል። እግዚአብሔር ግድ ይለዋል፣ ስለኛ ግድ ይለዋል። አዎ እግዚአብሔር የፍጥረት በሙሉ አዛዥ ነው። የፍጥረት በሙሉ አለቃ ነው። የፍጥረት አስተዳዳሪ ነው። እግዚአብሔር ፍጥረትን ሲያስተዳድር እኔን አይረሳኝም። አንዳንድ ጊዜ እኔ በስራ በጣም ዲስትራክትድ ስሆን ልጆቼን ዞር ብያ ላይ ሲወድቁ ራሱ ማልሰማበት ጊዜ አለ በእውነት። እግዚአብሔር ግን እንደዛ አይደለም። ለእስራኤል ሕዝብ የሚነግረው መልእክት አለ። ተመለሺ፣ ንስሐ ግቢ፣ ተመለሺ ይላል እግዚአብሔር፣ ይናገራል። አደሴም ታይም በቤቱ ቁጭ ብሎ የሚያለቅሰውን ባሮክን ግን እግዚአብሔር አልረሳው። እግዚአብሔር ያያል፣ ያለንበትን ሁኔታ ያውቃል። ወዳጆቼ ለእኔ ስፔሲፊክሊ እኔ ስለሚሰማኝ ስሜት ለሰው ስለማልናገረው ግን ውስጤ ስለተጨነቀው ነገር እግዚአብሔር ግድ ይለዋል። እግዚአብሔር ያያል። ኔሽንን የሚመራ እግዚአብሔር፣ ዓለምን የሚያስተዳድር እግዚአብሔር፣ አንቺን ዳጊ ቤትሽ ቁጭ ብለሽ የምታለቅሽበትን ነገር እግዚአብሔር ያውቃል። ሀያትን ያያታል። እግዚአብሔር ያየናል፣ ያያል። እግዚአብሔር ያያል ብቻ አይደለም ያውቃል። አውቃለሁኝ ይላል ራዕይ መጽሐፍ ምዕራፍ 2 ላይ የኤፌሶንን ቤተክርስቲያን እግዚአብሔር ሲናገር ስለ እኔ በቃ ያለሽን ቅንነት አውቃለሁኝ፣ ስለ ፍቅርሽ አውቃለሁኝ። ያውቃል፣ እግዚአብሔር ያውቃል። ወዳጆቼ የምናልፍበትን እግዚአብሔር ያውቃል። አሁን በልባችን ምን አይነት ስሜት እየተሰማን እንደሆነ ያውቃል። ስንተኛ ያ የምናለቅስበትን ነገር፣ አልጋችንን የምናርስበትን ነገር፣ አልቅሰን የደከመንን ነገር እግዚአብሔር ያውቃል። ከዛ ደግሞ ቸል አይልም፣ ይመጣል። በእውነት እኔ ልቤ የተቃጠለ ነው ይሄንን ክፍል ያነበብኩት። በእስራኤል አፍ በኤርሚያስ አፍ ለእስራኤል ሕዝብ መልእክትን ይናገራል። ኢማጂን አንድ ቀን በቃ ኤርሚያስ የእግዚአብሔር ቃል ወደ ኤርሚያስ እንዲህ ሲል መጣ። እኔ የሚመስለኝ በአይምሮ ኢማጂን ሳደርገው ኤርሚያስ የመሰለው ለእስራኤል ሕዝብ መልእክት ሊነግረው ነው። አቤት እግዚአብሔር ሆይ ለእስራኤል ሕዝብ ምን ልበል ነው? ዚስ ታይም ለእስራኤል አይደለም፣ ለባሮክ፣ ለአገልጋይ ለባሮክ እንድትናገርልኝ እፈልጋለሁ። የምትጨነቀውን ጭንቀት አይቻለሁ። ኬር ያደርጋል እግዚአብሔር። መዝሙር ምዕራፍ 55 ቁጥር 17 ላይ በማታ በጠዋት በቀትር እጮሃለሁ እቃትታለሁ እሱም ድምፄን ሰማ ይላል እግዚአብሔር ቃል ሲናገር። እግዚአብሔር ይሰማናል ወዳጆቼ። ያለንበትን ያያል፣ ያውቃል፣ ይሰማል፣ ደግሞ ግድ ይለዋል እግዚአብሔር ወዳጆቼ፣ ግድ ይለዋል። አንድ ጊዜ ለልጄ እየነገርኩት ታሪክ፣ እንደዚህ የመጽሐፍ ቅዱስ ታሪክ እየነገርኩት 99 አንድ እረኛ 100 በጎች ይዞ ሲወጣ አንዷ ጠፋችበት። ከዛ በኋላ 99ኙን ምን የሚያረጋቸው ይመስልሃል? ምን የሚያረግ ይመስልሃል ብዬ ጠየቅኩት። ስለው
ምን ያደርጋል መሰለሽ አለኝ። አንዷን ፍለጋ ቢሄድ 99ኙ ሊበተኑበት ይችላሉ፣ ሊጠፋበት ይችላሉ። ስለዚህ እኔ የሚመስለኝ አለ ቶሎ ብሎ ሮጦ ሄዶ 99ኙን ቤታቸው ያስገባና ከዛ በኋላ የሱፐርማን ልብሱን ለብሶ አንዷን ፍለጋ ይሄዳል አለ። ነው እንደዛ አይደለም። እዛው ባሉበት በምድረ በዳ ቁጭ አርጓቸው አንዷን ፍለጋ ይሄዳል ብዬ ነገርኩትና ሌሎቹ አይበተኑበትም አለ። አይበተኑበትም። ከዛስ ደግሞ ሲያገኛትስ ምን ሚያረጋት ይመስልሃል ስለው በቃ ደስ ይለዋል አለ። አዎ ደስ ይለዋል። በቃ ኑ እዩልኝ፣ ጠፍታ የነበረችው በግ እቺ ናት። ወዳጆቼ እግዚአብሔር ስለ እኔ፣ ስለ አንቺ፣ ስለ አንዷ እግዚአብሔር ግድ ይለዋል። እግዚአብሔር ግድ ይለዋል። ስለዚህ ባለንበት ሁኔታ፣ አሁን ባለንበት ሁኔታ እግዚአብሔር ጀጅ ሳያደርገን፣ ለምን እንደዚህ ተሰማሽ ብሎ ጀጅ ሳያደርገን እግዚአብሔር ሊመራን፣ እግዚአብሔር ሊያስጠጋን ይፈልጋል። ለአንዱ ለባሮክ እግዚአብሔር መጣ። ለአንዱ ለባሮክ በዛ በነቢዩ ኤርሚያስ መልእክት መጣለት። ለአንዱ ለባሮክ። ወዳጆቼ እግዚአብሔር ኢየሱስ ክርስቶስ ያው ነው ይላል እግዚአብሔር ቃል ሲናገር። አይለወጥም። በዘመናት መካከል አያረጅም። ሐሳቡን አይቀይርም። አደራረግ አይቀይርም። እግዚአብሔር ግድ ይለዋል። ሁለተኛ ለእኛ ድክመት፣ እኛን ዲስከሬጅ የሆን ነው፣ እኛንን የደከም ነው። ለእኛ መድከም እግዚአብሔር ተጠያቂ መሆን አይችልም። ተጠያቂ መሆን አይችልም። በቃ እግዚአብሔር በህመሜ ላይ ሐዘንን ጨምሮብኛል፣ ለቅሶ ብዛት ደክም ያለው ብለን ለእኛ ድካም እግዚአብሔር ተጠያቂ አይሆንም። በተለያየ ምክንያት ልንደክም እንችላለን። እኛ ባለማወቅ ልንደክም እንችላለን። በኃጢአት ወድቀን ልንደክም እንችላለን። ሰይጣን ሊያደክመን ይችላል። ሰራዊንዲንጋችን ሊያደክመን ይችላል። በተለያየ ነገር ልንደክም፣ ዲስከሬጅ ልንሆን እንችላለን። ግን እግዚአብሔርን ብሌም ካደረግነው፣ አንተ ነህ ይሄን ነገር ያመጣህብን ካልነው፣ እርዳታ ስንፈልግ እንዴት ብለን ወደሱ እንጮሃለን? ባሮክ ምዕራፍ 36 ላይ በቃ በቅንነት ነው ሊያገለግል የነበረው። በቃ ይጽፋል ደግሞ ያገለግላል። ከዛ በኋላ ግን ልክ ምዕራፍ 36 ቁጥር 27 አካባቢ ስክራይብ፣ ይሄ ጥቅልል ነው፣ የኤርሚያስን መጽሐፍ በጥቅልል ነው የጻፈው። በዛ ጻፈ። ጊዜ ስለሌለን ነው የምፈጥነውና ንጉሱ ልክ ቁጥር 27 ላይ 36 27 ላይ ከዚህ በፊት አይታችሁታል። ንጉሱ ባሮክ ከኤርሚያስ አፍ ተቀብሎ የጻፈውን ያለበትን ብራና አቃጠለው ይላል። ይቀድበታል፣ ያቃጠልበታል። ከዛ በኋላ ደግሞ ለእስር ሊያሳስረው ኤርሚያስንና ባሮክን ሊያሳስራቸው ይፈልግ ነበር። እግዚአብሔር ሸሽጎ አስመልጧቸው ነው እንጂ ሊገላቸው ይፈልጋቸው ነበር። ይሄ ንጉስ ምን አለ? አገለገለ እንጂ ምን አረገ ይሄ ሰውዬ? በእውነት እኔ አገለገልኩ እንጂ ምን አደረግኩኝ? ጌታ ሆይ፣ ልክ እኔ ማገልገል ስጀምር ለምንድን ነው መከራ የሚበዛብኝ? ላገልግል ነው እንጂ እኔ ምን አልኩኝ? ጌታ ሆይ፣ አንተን ወደድኩ እንጂ እኔ ምን አረግኩኝ? እንዲህ ለእስር ለሞት እግዚአብሔርን ላገልግል ባልኩኝ? ምን አደረገ ባሮክ? በታማኝነት ነው ሲጽፍ የነበረው። አቃጠለበት፣ መልሶ ጻፈው። ግን እንደዛ ብለን አናውቅ? ምን አደረግን? እኔ ምን አረኩኝ? በቃ እኔ እንደዛ ብዬ አውቃለሁ።
ለማገልገል ስነሳ በቃ ታይተው ማይታወቁ ፈተናዎች ወደ ህይወት ይመጣሉ። እና አንዳንዴ እኔ እግዚአብሔር ሆይ ምን አደረግኩኝ? እኔ ላገልግልህ ነው ያልኩት። እኔ ምን አደረግኩኝ ብዬ አውቃለሁ በእውነት። ላስት ይር ቆላስያስን ስናጠና የዛሬ 2 ዓመት ከምናምን አካባቢ በጣም ኤክሳይትድ ነኝ። በቃ እግዚአብሔርን ቃል ይዤ ወደ ሚዲያ ስወጣ በጣም ኤክሳይትድ ነኝ። በጣም ነው የምናነበው፣ በጣም ነው የምንጸልየው ምናምን እና ከዛ በጣም ታመምኩኝ። ማለት በጣም ክሮኒክ የተባለ ኢልነስ ነው ወደ እኔ የመጣውና ምን አረኩኝ አልኩኝ። እኔ ጌታ ሆይ እንዴ ላገልግል ነው ያልኩት፣ እኔ እግዚአብሔርን ቃል ልናገር ነው ያልኩት፣ እኔ ምን አደረግኩኝ የዚህን ያህል? እንዴ እንደዚህ ያክ ህይወቴን ሪስክ ላይ የሚጥል በሽታን እንዴት? እኔ ልጆቼ ትንንሾች ናቸው፣ እኔ ልጆቼን ሳላሳድግ ብዬ በጣም በእግዚአብሔር ፊት አለቀስኩኝ። በቃ በጣም እና እግዚአብሔር የተናገረኝ ነገር ጌታ ኢየሱስ ክርስቶስ መስቀል ላይ የተሰቀለው እኔ በዚች ምድር የተደላደለ ኑሮ እንድኖር አይደለም። መኖር ሊመጣ ይችላል፣ ቀጥሎ ሊመጣ ይችላል። ግን ዋና ዓላማው እሱ አይደለም። እኔን ከዘላለም ሞት ሊያድነኝ ነው። እኔ ታመምኩ፣ አሁን በሞት እኮ ወደ ጌታ ነው የሚሄደው። ከዘላለም ሞት ተርፌያለሁ። የሚያሳስበው እና ዋና ነገሩ ኢየሱስ ክርስቶስ በመስቀል ላይ የሰራልን ስራ ነው ወዳጆቼ። ኢየሱስ ክርስቶስ በመስቀል ላይ የሰራው ፕሮሚሱ በዚህ ምድር ላይ የተደላደለ ኑሮ ትኖሪያለሽ፣ አትታመሚም፣ ሀብታም ትሆኛለሽ፣ የተሳካ ኑሮ ይኖርሻል፣ ብዙ ልጆች ትወልጃለሽ፣ ባል ታገቢያለሽ አይደለም። እነዚህ ቀጥለው የሚመጡ ነገሮች ናቸው። ይመጣሉ፣ በጣም ጥሩ ነገሮች ናቸው። ዋናው ግን ይሄ አይደለም። በዚህ ምድር ላይ ሳላችሁ መከራ አለባችሁ አለ ጌታ ኢየሱስ ክርስቶስ። መከራ ባይኖር እኮ የምንጠብቀው ዓለም አይኖርም። እኛ እንደ ክርስቲያን የምንጠብቀው ዓለም አለ። ኢየሱስ ክርስቶስ ሲመጣ ይዞን የሚሄደው በዛ ህመም የለም፣ በዛ ስቃይ የለም፣ በዛ መታሰር የለም፣ በዛ መመታት የለም። በዛ ከአብ ጋር ማመስገን ያለው በበጉ ፊት መቆም ነው ያለው። ያችን ጓግተን እንጠብቃለን። እግዚአብሔር ግን ድንቅ አይደል? በቃ ማለት በማይታሰብ ሌላ ጊዜ በሰፊው መሰክርላችኋለሁ። በሚገርም ሁኔታ በእኔ ላይ የነበረውን በሽታ ጥርግ አድርጎ ወሰደው። እኔ በማላውቀው ሁኔታ፣ እኔ ሐኪሞች ግራ በሚጋቡበት ደረጃ ሌላ ጊዜ በሰፊው መሰክርላችኋለሁ። በቃ ሁሉን ነገር ትቼው እኔም ባለቤቴም ልጆቼም ቤተሰቦቼም እናቴም አባቴም በቃ ትተነው አገልግሎት ላይ ገባሁኝ። በቃ እኔ ሳላቅ እግዚአብሔር ፈወሰኝ። እኔ ሳላቅ መፈወሴን ሳላቅ ሮሜ 8:28 ከዛ በኋላ ቁጥር 4 ላይ እንደዚህ የሚል ቃል አለ። እዚሁ ላይ ማለት ነው። ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔር እንደዚህ ይላል፣ እንዲህ በለው፣ እግዚአብሔር እንዲህ ይላል፣ በምድር ሁሉ የገነባሁትን አፈርሳለሁ፣ የተከልኩትንም እነቅላለሁ ይላል። በቃ የገነባሁትንም አፈርሳለሁ፣ የተከልኩትንም እነቅላለሁ። ሉዓላዊ አምላክ ነኝ። ሉዓላዊ አምላክ ነኝ። የወደድኩትን ነው የማደርገው። የወደድኩትን አደርጋለሁ። በሕዝቤ ላይም ሉዓላዊ ነኝ፣ ፕላስ በአንተ ህይወት ላይም ሉዓላዊ ነኝ ይለዋል እግዚአብሔር። የወደድኩትን እተክላለሁ፣ የገነባሁትን ማፈርሳለሁ፣ የተከልኩትንም እነቅላለሁ። ታዲያ ለራስህ ታላቅን ነገር ትሻለህ ይለዋል። ስምህን ከፍ ከፍ ማድረግ ትሞክራለህ? ለምን ትፈልጋለህ? ለራስህ ታላቅን ነገር ለማድረግ ትሻለህ ብሎ እግዚአብሔር ይጠይቀዋል። እኔ ነኝ ሉዓላዊ አምላክ፣ የፈለግኩትን አደርጋለሁ፣ የገነባሁትን አፈርሳለሁ፣ የተከልኩትን እነቅላለሁ። ያንተም ህይወት በእኔ እጅ ላይ ነው ያለችው። ልብና ኩላሊትን የሚመረምር እግዚአብሔር ምን አለ? ለራስህ ታላቅ ነገርን ለማድረግ ትሻለህ ብሎ እግዚአብሔር ይጠይቀዋል። በሰው ልጆች ሁሉ ላይ ጥፋትን አመጣለሁና
ጥፋትን አመጣለሁ፣ ነገር ግን በሄድክበት ሁሉ ህይወትህ እንዲተርፍ አደርጋለሁ ብሎ የህይወትን ዋስትና ይሰጣል። ማንም ህይወትህን አይነካም፣ ግን እኔ የወደድኩትን አደርጋለሁ። ራስህን ከፍ ከፍ ልታደርግ ሳይሆን እኔን ከፍ ከፍ ልታደርግ ያስፈልጋል። ራስህን ታላቅ ልታደርግ ሳይሆን እኔን ታላቅ ልታደርግ ያስፈልጋል። እግዚአብሔር ታላቅ ካደረገን እግዚአብሔር ስኬትን ከሰጠን፣ እግዚአብሔር ተሰሚነትን ከሰጠን ራሳችንን ሳይሆን እግዚአብሔርን እናሳይ። ራሳችንን ሳይሆን ኢየሱስን እናሳይ። በተሰጠን ኦፖርቹኒቲ ሁሉ ኢየሱስን ለማሳየት እንጠቀመው። ራሳችንን፣ ዕውቀታችንን በማሳየት አቢዩዝ አናደርገው። እግዚአብሔር የሰጠን ብዙ ነገር አለ። እግዚአብሔር የሰጠን ብዙ ፕላትፎርም አለ፣ ብዙ ተሰሚነት አለ። በዛ ውስጥ እግዚአብሔርን ከፍ ከፍ ማድረግ፣ እኔ ላንስ፣ አንተ ግን ልትልቅ ይገባል። ስለዚህ ባለን ነገር በሙሉ እግዚአብሔርን ከፍ ከፍ ለማድረግ እንሞክር። እግዚአብሔርን ታላቅነቱን እንናገር፣ ክብሩን እንናገር። ሰዎች ሲያዩን ኢየሱስን እንናገር። የኛ ስም ሳይሆን፣ የኔ ስም ሳይሆን፣ የኔ ምንድነው ሌጋሲ ሳይሆን የእግዚአብሔር ስም ይውጣ። ኢየሱስ ክርስቶስ ይታይ። ስለዚህ ህይወትህ እንዲቀጥልም እንዲቆምም ማደርገው እኔ ነኝ ብሎ ከዛ በኋላ ግን የሚመጣ ጥፋት አለ። ከ21 ዓመት በኋላ ምዕራፍ 39 ላይ ያለው ማለት ነው። የኢየሩሳሌም ውድቀት ላይ ብናይ ምዕራፍ 39 ላይ ኢየሩሳሌም በምትወድቅ ጊዜ እኔ ነኝ ህይወትህን ፕሪዘርቭ ማደርገው፣ እኔ ነኝ ህይወትህን የምጠብቀው ብሎ እግዚአብሔር ኪዳንን ይሰጠዋል ማለት ነው። ስለዚህ ወዳጆች ኢየሱስ ክርስቶስን እግዚአብሔርን ከፍ ከፍ ለማድረግ እንጂ የራሳችንን ስም ለመትከል ሰዎች ዋው እንዴት ታውቃለች እንዲሉን ሳይሆን ኢየሱስ እንዴት ያምራል፣ ይህንን ጌታ ነው ማወቅ ምፈልገው፣ እሷ የምትለውን ጌታ ነው እኔ መቀበል ምፈልገው ብለው አይተው እንዲመጡ፣ እኔን እንዳያዩኝ፣ እናንተን እንዳያዩዋችሁ። ራስህን ታላቅ ለማድረግ ትፈልጋለህን ብሎ ባሮክን እግዚአብሔር ጠየቀው። ስለዚህ ባለን ነገር በሙሉ ኢየሱስ ክርስቶስ እንዲታይልን የሚል መልእክት ነው ያለኝ። ጌታ ኢየሱስ ይባርካችሁ።